እኛ ከሷ የተጀመረውን ነገር አንቀበለው፣ ሙመንቱን አንቀበለው። ለምሳሌ አንቺ እንደፈለግሽ ሁኚ፣ ኤቲስትም ነኝ አግኖስቲክም ነኝ ሁኚ፣ የአንቺ ምርጫሽ ነው። አሁን ገና ነሽ አንቺ ያልመጣሽ። ሙስሊሞች ግን ጥንቃቄ እንዲያደርጉ መልእክት እናስተላልፋለን። እንደ አይነት እንትን ውስጥ ባይገቡ። አሁን ዘቡሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ ለምሳሌ ኤግዛምፕል፣ በአጠቃላይ እንደ አይነት ፕሮፋይል የምታደርጉ ሙስሊሞች ሆናችሁ እንትን የምትሉ አላህ ልትፈሩ ይገባል። የምር የቂያማ ቀን አለ ብላችሁ የምታስቡ የሂሳቡ ቀን አለ ብላችሁ የምታስቡ ሰዎች አላህን ፍሩ ከወዲሁ ማለት ነው። ሃይማኖት፣ ትዳር፣ ባህል እንዲጠፋ ከሚሰሩ ሰዎች ጋር ሄዳችሁ የምትሰሩት ነገር ዋጋ ያስከፍላችኋል። ነገ ጠዋት ትውልድ እንዳይኖር ነው የምታደርጉት። ብቻችሁን አይደለም የምትጠፉት፣ ሰው ይዛችሁ ነው የምትጠፉት። ለሴቶች ጥቃት የምትቆሚ ከሆነ፣ ለህፃናት ጥቃት የምትቆሚ ከሆነ በዚህ ስራ ላይ መሬት ላይ የሚሰሩ ሰዎች አሉ። ኮንታክት አድርጋችሁ በስነ ስርዓት ልታግዟቸው ይገባል። ሴቶች ተበድለዋል፣ ህፃናት ተበድለዋል፣ አረጋውያን ተበድለዋል ብላችሁ የምታስቡ ከሆነ ሂዱና አግዟቸው። በገንዘብም አግዟቸው፣ በሀሳብም አግዟቸው። ይሄ ድብቅ አጀንዳን ግን ይሄ ፌሚኒዝም የሚባለውን ሌዝቢን እና ጌ የሚባለውን አስተሳሰብ እዛ አካባቢ ላይ አትድረሱ። ጥንቃቄ አድርጉ። በጣም አጸያፊ ነገር ነው። አላህ ሰዶምና ገሞራን የሚባለው ቦታ ላይ ከተማይቱን በገልብጦ ከእሳት ከላይ እሳትና ዲን ያዘነበበት ነው ጉዳይ ነው። በጣም የተቆጣበት ነው። በጣም አጸያፊ ተግባር ነው ተብሎ ነው የተባለው። ከዚና ሁሉ ትልቁ ዚና የሚባለው በጣም አደገኛ ዚና የሚባለው ይሄ ነው። እንዲህ አይነት ቦታ ላይ መገኘታችሁ ሙስሊሞች ሆናችሁ በጣም ነው የሚያሳፍረው የምር ለመናገር። ስለዚህ ፕሮፋይል የምታደርጉ ሰዎች የራሳችሁ ፕሮፋይል አድርጋችሁ ለሴቶች መብት፣ ለህፃናት መብት፣ ለሴቶች ጥቃት ይቁም፣ የህፃናት ጥቃት ይቁም፣ የአረጋውያን፣ የሽማግሌዎች፣ የአሮጊቶች ብላችሁ በስነ ስርዓት የአእምሮ ችግር ያለባቸውን ሰዎች እስቲ ለነሱ እንትን በሉ። የሚደፈሩት የአእምሮ ችግር ያለባቸው አንድ ቀን ቆማችሁ አታውቁም። የአእምሮ ችግር ያለባቸው ሜንታል ሪታርድድ የሆኑ ኦቲዝም የሆኑ ዳውን ሲንድረም ያላቸው ሴቶች፣ ህፃናት፣ ወንዶች ስንቶቹ ተደፍረዋል። አንድ ቀን እስቲ ለነሱ ድምፅ ሆናችሁ ታውቃላችሁ? ስለዚህ ዝም ብሎ ማሽቃበጥና ማሽቋለጥ ጥሩ አይደለም እና ሙስሊሞች ጥንቃቄ ያድርጉ። በተረፈ ስታርትድ ወይም ደግሞ አዲስ ነው ምናምን ያልሽው ልጅ ጥያቄ ካለሽ፣ ማንኛውም ጥያቄ ካለሽ፣ ሃይማኖት ላይ ጥያቄ ካለሽ ይኸው ቤቱ ክፍት ነው። አቴኒ ታይም መነጋገር እንችላለን። እሺ፣ ላንቺ ውዝር አለኝ። እሺ ኡስታዝ አመሰግናለሁ። አይ በጣም ነው ጥያቄ ያለኝ አብሶ እስልምና ላይ ያው ጀነራል የሚያውቃል በደንብ እናወራለን። እኔና ጀነራል እና ጎልድም ጋር እየገባው ጠይቃለሁ። ኡስታዝ አመሰግናለሁ። ሪክዌስት ስላደረክልኝ ነው የገባሁት። ግን እዚህ ጋር አልጠይቆትም። ያው አነስ ባለ ቪውስ ይገናኝ የለውም። ምንም እንትን የሚያሳፍር ነገር የለም። እንደውም ሰውም ይማርበታል፣ ሌላውም ሰው ማለት ነው። እሺ ምንም ችግር የለው። ላንቺ ውዝር እሰጣለሁ። ግን እነዚህ እንትኖቹ ሙስሊሞቹ ያሉት ናቸው የሚገርሙኝ። ማለት ያውቃሉ፣ ብዙ ነገር ያውቃሉ ብዬ አስባለሁ። ዝም ብሎ በደፈና የሚያምኑ ሰዎች አይመስሉኝም። ከዛ አንጻር ነው ኢንሻአላህ ያስተካክላሉ። እኔ ያው ወንድማዊ ነሲያ ነው ያደረኩት። ውሳኔው እናንተ ነው። ነገር ግን ምክረ ሀሳብ ነው የሰጠሁት። አጅር ለማግኘት ነው። አንደኛ አጅርም ለማግኘት ነው፣ ሁለተኛ ነገር ደግሞ እንድትመለሱ ስለፈለኩኝ እናንተን ለማሳነስ አይደለም። አይ ቲንክ ዘቡር እንደዛ ተረዳኝም። ትረጅኛለሽ በዚህ መልኩ ገብቶኛል። ችግር የለውም እቀይራለሁ። ግን ተረድተሽኛል በምን አይነት መልኩ እንደማወራ። አጅር ፈልጌ እንጂ እናንተን እኔ አላቅሽም። ዛሬ ነው ያየሁሽ። ግን በቃ አስተካክሉ ነው ይሄን ነገር አስተካክሉ። በኋላ የሚቆጫችሁን ነገር ሳይሆን ወይድ በአንድ ወቅት እንደዚህ ብሎን ነበር ብላችሁ ዱዓ ታደርጉልኛላችሁ። ለኔ አረቃችሁ ለማሰብ ሞክሩ። እሺ አላህ የሚጠይቃችሁ በእናንተ ብቻ አይደለም፣ በመሰሩ ይዛችሁ በምትሄዱት ሰዎች በአጠቃላይ ይጠይቃችኋል። አንድ ሰው ወደ ቅን የመራ ሰው ቅኑ የተመራው ሰው የሚያገኘውን አጅር ከሱ ላይ ሳይቀነስና ሳይጨምር ይወስዳል። አንድ ሰው ወደ ጠማማ መንገድ የሚመራ ሰው ጠማማው ሰውዬ የሚቀጣበትን ቅጣት ከሱ ላይ ሳይጨምርና ሳይቀነስ ወደ ራሱ ይመጣል ብሏል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አስተካኪ። ጥሩ ባቢሎን መረከብ ትችላለህ። ስታርት ፍላጎት ካላት መቀጠል ትችላለች ከኔ ጋር ማውራት እፈልጋለሁ ያልኩት። ስለዚህ ስታርት ማነው ስለ አሽታክ ትሰማ ሌላ ምንም አይነት ነገር እንደሌለው ከጀርባው እና ይሄ አሻራውን ቢሆን የሴቶች የተደፈሩና በመደፈር ላይ የሞቱ
የሴቶች የደም አሻራ እንደሆነ እና ይሄንን ነው በቃ እንጂ ሌላ እኔ የደም አሻራ በራሴ አሁን አዲስ እኔ ከመጀመሪያው ማውራት ስላልፈለኩ ኡስታዝን አክብሬ ነው እንጂ አሻራው ጣቶችን ነው አይደል? ይሄ ጣቶች እኮ ቀይ አሻራ እኮ የደም አሻራ ማለት ነው። ስላልገባሽ ነው አንቺ የዋህ ነሽ፣ ስላልገባሽ ነው። ጣቶች ናቸው በነገርሽ ላይ ስለሱ መጨረሻ ላይ አወራለሁ። ለምንድን ነው ጣቶች የተፈለጉት የሚለውን ነገር መጨረሻ ላይ ነግርሻለሁ። ምናልባት ካለሽ የተደበቀ አጀንዳ አለ አንቺ ያልገባሽ። አንቺ የዋህ ነሽ፣ ምናልባት ባለትዳርም ስለነበርሽ ገና እድሜሽ እንትን ወደ ደርባባነት ወደ ትልቅነት እንትን እያልሽ ስለሆነ ለዛ ነው ረጋ ብለሽ ነገሩን በየዋህነት ተቀበልሽው እንጂ የተደበቀ አጀንዳ እንጂ እኮ አሁን እኮ ቅድም ኡስታዝም እኔም ሌሎቹም እያሉ ያሉት ስለተበደሉ ሴቶች፣ ስለተደፈሩ ሴቶች፣ ስለሞቱ ስለተገደሉ ሴቶችም ወንዶችም ድምጽ መሆናችሁን እንዳታቆሙ ነው ሲባል የነበረው። የምትሆኑበት መንገድ ግን ልታውቁት ይገባል ነው። በራሳቸው መንገድ ድምጽ ሁኑ ነው ሲባል የነበረው። ድምጽ መሆናችሁን እንዳታቆሙ። አሁን በተጀመረው እንቅስቃሴ እነሱን ተከተላችሁ ድምጽ እንሆናለን ብላችሁ ከሆነ ግን ራሳችሁን የሆነ የእንትን ማዕበል ውስጥ ነው የምታገኙት ነው እየተባለ የነበረው። ቪዲዮ ማውራት ፈልገሽ ነው? ያ በጣም እኔ ሀሳብ አለኝ። ኡስታዝም አንተም ጠቅሰሃል። ይሄ እንዳጠቃላይ ጾታዊ ትንኮሳን መከላከል ከሆነ ሁሉም ሰው ተሳትፎበት ሙስሊሙም ክርስቲያኑም ሁሉም ማለት ነው ቢሳተፍበት ጥሩ ነው። ቢኮዝ ይሄ ጾታዊ ትንኮሳ ከሴቶችም አልፎ ወንዶች ላይ የተደረገ ያለ ነው፣ አዛውንቶች ላይ እንደዚህ እናቶች ይብን እንኳን የተደፈሩ ያለበት አጋጣሚ ሊኖር ይችላል። እንደ እስልምና አይደለም ይሄንን ዝሙት ኖርማል እንኳን አንድ ሰው በፍላጎቱ እንኳን ከፈለገው ሰው ጋራ ኒካ ሳያስር በፊት በጭራሽ ማድረግ የማይችለው ነገር ነው። ላተቅረቡ ዚና ነው የተባለው ማለት ነው። ጭራሽ አትቅረቡ ነው የተባለው ወደ እስልምና ከመጣ ነው። አይደለም ሴትን ልጅ አስገድደ ልትደፍር ማለት ነው። ስለዚህ እኛ እንደ ማህበረሰብ እንደ ሙስሊሙ ማህበረሰብ ወይም ደግሞ እኛ ማህበረሰብ አይደለንም ኡማ ነን አልሐምዱሊላህ። እንደ ሙስሊሙ ኡማ እኛ ላይክ ምንድነው ሃይማኖታችንን ነው የምናስተምረው ለሌሎች ለዚህ ትውልድም ሊሆን ይችላል ለቀጣዩም ትውልድ ማለት ነው። እስልምናን በደንብ ካስተማርን ምንድነው ይሄ ነገር የለም። ግን ከእስልምና ውጪም ደግሞ ወጥተን ይሄ ነገር ላይ ይሄንን ሐሳብ ላይ እንሰራለን። ግን የሆነችን የፌሚኒስት ሐሳብ ተከትለን አይደለም። ገባችሁ አይደለ? እና ምንድነው አድርገን ሃይማኖታችንን እንረዳለን። እኛ መመሪያ አለን። በዛ መመሪያ ላይ ጸንተን ቁመን በዛ መመሪያ መሰረት ምንድነው የምናደርገው? መቃወም ያለብንን እንቃወማለን፣ ማስተማር ያለብንን እናስተምራለን ማለት ነው። ከዛ ውጪ ደግሞ እቺ ሴት ፈሳድን ነው እያስፋፋች ያለችው በነገራችን ላይ። ይሄንን ብቻ ይሄ አሁን ጥሩ ሐሳብ ሊሆን ይችላል ከያ ሴቶች እንደዚህ ድምጻቸው እየታፈነ ነው ወይንም ደግሞ እንደዚሁም ፍትህ እያገኙ አይደለም፣ ትክክል ሊሆን ይችላል። ገባችሁ? እንደ ሐሳብ ካየ ነው ማለት ነው። አማ ግን እሷ ስላለች ብቻ አይደለም ሁሉ ጊዜ ልንቃወመው የሚገባ ጉዳይ ስለሆነ ምንድነው የምናደርገው? እንቃወማለን። እቺ አንዲት ፌሚኒስት ተነስታ እንትን ስላደረገች አይደለም። ግን አሁን እቺ አይ ቲንክ ባልሳሳት አርመኝ ሺዝ እንትን ናት መሰለኝ ፈርዝ ወይ ፌሚኒዝም የሚባሉ ናት መሰለኝ አይደለም ባልሳሳት። ያው እንደዛ ነው የምትሆነው በዚህ ዘመን ላይ ስለሆነች ማለት ነው። እና ማህበራዊ ሚዲያ ላይ ንቅናቄዎችን ማደራጀት ከዓላማቸው ውስጥ አንድ ነው እና የዓላማቸው ግባት አትሆኑ እናንተ። አንድ ሰው የሆነን ሐሳብ ይዞ ሲመጣ ከዛ ጀርባ ምንድነው ያለው ብለን ማየት አለብን። ከኢትዮጵያ የሆነ ሰዓት ላይ ገብታ ነበርና ኢትዮጵያኖች ያሳደዷት በነገራችን ላይ ይሄ ሶዶም ምናምን የሚባል ነገር ካዩባት በኋላ ነው አሳደው ከኢትዮጵያ የወጣችው። እሷን ያሳደዷት ሰዎች ደግሞ እንደዚህ የሚባል ሃይማኖት አይደለም ኢትዮጵያኖች በሚባሉ ይሄን ነገር ስለሚጠየፉት ኢትዮጵያ ገብታ ነበረ። እሷን አሳደው ከኢትዮጵያ ያወጣችበት እንትኑ ይሄ ድርጊት ልጅቷ ሌዝቢያን ናት በሚል ነው። እኔ ሌዝቢያን አይደለችም ጌይ ነው ወንድ ስለሆነ ብዬ ስለማምን ጌይ ነው ብዬ ነው ማምነው። እንደዛ ስለሆነ ነው በነገራችን ላይ
የምታውቁ ከሆነ ይሄን ረስታችሁ ከሆነ እሷን የምትከተሉት ወይ አሁን እዚህ ጋር እንትን የምትሆኑት አላውቅም። እናንተን ነው የሚመለከተው። ግን ልጅቷ ኢትዮጵያኖች ያሳድዷት እንደዚህ አይነት ድርጊት የምታስተናግድ ሰው ናት ብለው ነው ከኢትዮጵያ ያሳድዷት እና ራሳችሁን እንትን አድርጉ። እንግዲህ ከዚህ በላይ ሰው ብዙ ነገር ተናግረዋል። መተሻል ቢዳይ ይቅርታ። እዚህ ጋር እኔ ሌላ ነገር አይደለም ማወራው። በዚህ ጉዳይ ብቻ እኔ ሐሳብ ሰጣለሁ የሚል ሰው ካለ የትኛውም እምነት ተከታይ የሆነ ሰው ገብቶ ሐሳብ መስጠት ይችላል። ኮይን ሊዮ ነይስ ከዛ ድርጊቷ ተመልሳለች። አንቺን አስፈርማ ነበር እንዴ የገባችው? አሁን ስትወጣ አንቺን አስፈርማ ነው የወጣችው? እኔ ግን ሰው በዚህ ልክ ምንድነው ስለ ሰው መኖር የጀመረው ግን እንዴ? ስለማታውቂው ሰው በዚህ ልክ ምስክርነት መስጠት ግን አግባብ ነው? ኮይን እና ቃል እንደዛ እንደሆነች ግን ከዛ ድርጊቷ ወጣለች ተላቃለች አይባልም። አልተላቀቀችም፣ ልትለቀቅም አትችልም። ሰው አንዴ እዛ ከገባ በፍጹም የሚወጣበት ቀዳዳ አያገኝም፣ አይመለስም። እየተባላችሁ ነው፣ መልእክቱ እየተነገራችሁ ነው። በነገራችን ላይ እጃችሁ 5 ጣቶቻችሁ በነገራችን ላይ በቂ ነው እየተባላችሁ ነው። እኔ እንትና ልላችሁ እሱ ምርጥ እንትናችሁ ነው፣ እሱን አክብሩ፣ እሱ በቂያችሁ ነው እየተባላችሁ ነው። ከዛ በኋላ ያለው ነገር ራሳችሁን ሂዱበት። እኔ ምንም ልል አልችልም። መንተሻል ቀጥይ ቢዳይ በመሃል ስላቋረጥኩሽ ምን ታደርገሽ ስለነበር ነው ሐሳብሽን ነው ኦኬ። እኛ ጋር አዛን እያለ ስለነበር ነው በጣም ክሎዝ ስለሆነ ለመስጊድ እንትን ይላል። ለዛ ነው ቤቴ እኔ እኮ የሆነ ሐሳብ ላይ ከዛ ቁሜ መቀጠልን ጎበዝ አይደለም አክቹአሊ ባይ ዘ ዌይ አሁን ልጁ ወይስ ልጅቷ ያልኩን እንዴት እንደማወራ ራሱ ግራ ገብቶኛል። ሴት ናት በሚለው አእምሮዬ ስለተቀበለ ብዙ ጊዜ የሚያቋትም ሊሆን ይችላል በቅርብም በርቀትም እሺ እንትን ሌዝቢያን ናት ምናምን የሚባል አይነት ወሬ ይሰማለው ስለሷ ማለት ነው። እንደዚሁም ደግሞ ብዙ ጊዜ የምታንጸባርቃቸው በሃይማኖት ዙሪያ ላይም ሊሆን ይችላል። ምንድነው የምትለው ሃይማኖቱ ላይ ላይክ አሁን በእስልምና ላይ ያለውን ብዙ ወንድሞች እዚህ የምናውቃቸው በቅርብ መልስ ሲሰጧት ያቺ ሴት ምን ትላለች? አልተሰራበትም ነው የምትለው። አልተሰራበትም ነው የምትለው። እኛ አልহামዱሊላህ የተሰራበት ነው ብዬ ነው የማስበው። ሙስሊም ሴት ሁና በጃሂል ወንድ ከሆነ እንጂ በትክክል ሃይማኖቱን በሚያውቅ ወንድ የበታች ሁና ወይንም ደግሞ መብቷ ተገፍቶ የምትኖር ሴት አለች ብዬ አላስብም። ብትኖርም ደግሞ ማህበረሰቡም ዝም አይልም ብዬ ነው የማስበው። እቺ ሴት ግን ብዙ ጊዜ ሃይማኖትን አያይዛ ነው የምታወራው። ብዙ ጊዜ ደግሞ የሙስሊም ሴቶች ኮሜንቷ ላይ አያለው ይከተሏታል። አሁንም ደግሞ ኢቭን የቅርብ ሰዎች የሚባሉት እንኳን ይሄንን አጀንዳ ተቀላቅሎ እንትን ብሎታል። ፕሮፋይሉን ይሄንን ቻሌንጅ ማለት ነው አሁን ፕሮፋይሉን ለምን አድርጓል? ቀይሯል። የመቀየር ደረጃ ላይ ደርሷል ማለት ነው። ሶ ይሄ ሴቶችን የተደፈሩ ሴቶች ድምጻቸው የታፈነ አለ፣ እንደዚሁም ደግሞ ፍትህ ያላገኙ አሉ ከተባለ ይሄንን በራሳችሁ መንገድ ማስኬድ ትችላላችሁ። ሐሳቡን ወዳችሁ ከሆነ ያንን ሐሳብ ላይ ራሳችሁን ችላችሁ እንድታራምዱ ነው የምፈልገው። ከዛ ውጪ ግን ያቺን ፌሚኒስት ሴት እንትን ተከትላችሁ የምትሄዱ ከሆነ ነገም የሆነ ነገር ይዛ ስትመጣ ልክ እንደ ዛሬ እኮ ትክክል ልትሆን ትችላለች። ባይዘይ ዛሬ ትክክል ልትሆን ትችላለች ባመጣችሁ ሐሳብ ማለት ነው። ነገር ግን ነገ ከመንገድ ጭራሽ የሚያወጣችሁ ነገር ይዛ ስትመጣ እቺ ሴት ትክክል ስለነበረች ብቻ አንድ ጊዜ ሌላኛውም ጊዜ ትክክል አትሆንም። የዛኔ ደግሞ ተከትላችኋት ገደል የምትገቡበት አይነት ሁኔታ ሊፈጠር ይችላል። ሶ የምንከተለውን የሆነ ሰው ቻሌንጅ ይዞ ሲመጣ ያ ሰው who is he ብለን ነው ማየት ያለብን። ይሄ ሰው ማን ነው ብለን ምንድነው ከሱ ጀርባ ያለው አቋሙ ምንድነው? ገባችሁ አይደለ እንዴ? አሁን እቺ ኩፋር ብትሆን እንኳን አሁን መልካም ሐሳብ ያላቸው ኩፋሮች አሉ አይደለ? መልካም ሐሳባቸውና ይዘን ያንን ቻሌንጅ ተቀላቅለን የምንሄድላቸው። እቺ ግን በሃይማኖት ደረጃ ሃይማኖትን የምትተችናት ብዙ ስለሷ የሚወጡ ነገራቶች አሉ በየጊዜው የሆነ ነገር ያለች ምናምን አጭበርብራ በቃ ያንን ነገር አለባብሳ ማለፍ የምትፈልግ ሴት ናት። ገባችሁ አይደለ? ሶ እቺ ይሄንን ቻሌንጅ ያቃበለችን ሰው
ማናት ብለን ማየት አለብን። ሐሳቡ ላይ አዎ ሐሳብ እንደ ሐሳብ እንወስዳለን። ሴት ልጅ የትኛውም ወንድ ልጅ እንኳን ጾታዊ ትንኮሳ ሊደርስበት አይገባም። ይሄንን ማንም ሰው የሚቃወመው ነገር ነው። ገባችሁ አይደለም? አማ ግን እቺ ሴትዮ ስለተነሳች ብቻ የኔ ንግስት የኔ ምን ብለሽ የምታሽቃብጪ የሙስሊም ልጆች ተጠንቀቁ። እሷ ፌሚኒስት ናት። ገባችሁ አይደለም? ስለዚህ ፌሚኒስት ሴቶችን ደግሞ እኛ እንትን ልንል አንችልም፣ መከተልም የለብንም። ምክንያቱም በአለባበስ ደረጃ አለባበሷን ሴት ልጅ የፈለገችውን መርጣ ነው መልበስ ያለባት ምናምን ብለው የሚቃወሙ ናቸው እነዚህ ላይክ ለእናንተ ይሄን ማስረዳት ለቀባሪ መርዶ መናገር ነው የሚሆንብኝ። ገባችሁ አይደለም? ስለዚህ እቺን ሴት ከመከተላችሁ በፊት እሺ ብላችሁ ወደ እሷ የእሷን ማታቋት ከሆነ ምንድነው የምታካሂደው? በነገራችን ላይ ፌሚኒዝም ማለት ምን ማለት ነው የሚለው ከሃይማኖት ጋር ከእስልምና ጋር ምንድነው የሚቃረነው ነገር ምናምን የሚለውን ነገራቶችን ማየት መቻል አለብን። ገባችሁ አይደለ? እንደዛ ካልሆነ ግን ሰላም አለይኩም ነገ ከእምነታችሁ የሚያወጣችሁን ነገር ነው ይዛባችሁ የምትመጣው እቺ ሴት ማለት ነው። እንደዚሁም ደግሞ አሁን ደግሞ ጭራሽ የባሰ ነገር ነው እየሰማን ያለ ነው አይደለ? ጾታዋን ሁላ ምናምን የቀየረች ወንድ ናት ምናምን እየተባለ ነው ያለው። ወነዑዙ ቢላህ አላህ ይጠብቀን። በነገራችን ላይ እነሱ ከሚያስኬዱት ሀሳቦች መካከል አንደኛው ወንድ አሁን እኔ ሴት ነኝ፣ ይሄ የኔ ቾይስ ነው፣ ከፈለኩኝ ወደ ወንድነት ራሴን ማስቀየር እችላለሁ። ላይክ እንደዚህ አይነት ሀሳቦችን የሚያራምዱ ሰዎች ናቸው ባይ ዘ ዌይ። ኦኬ። ስለዚህ እውነት ነው ውሸት ነው ለማለት እንትን ይለኛል የተነሳው ላይ ማለት ነው። አማ ግን አሁን ካለው ቻሌንጅ ወይንም ደግሞ አጀንዳ ላይ ራሳችሁን ቁጥብ አድርጉ። ለሴቶች ለእህቶቻችሁ ወይንም ደግሞ ለሚደፈሩ ለማንኛውም ለወንድም ሆነ ለሴቶች ድምጽ መሆን ከፈለጋችሁ በራሳችሁ ሁኑ፣ እስከመጨረሻው ታገሉ። ማሻአላ ይሄ ጥሩ ነገር ነው። የፍትህ አሰጣጥ እንትኖቹ ላይ እንዲስተካከል አሁን እኛ ምንም ቢሆን ያው ሙስሊሞች ነን፣ የራሳችን የሆነ መመሪያ አለን፣ የምንተዳደርበት ህግ አለ፣ እዛ ስር እንኖራለን አይደለ? አማ ግን ወደድንም ጠላንም ደግሞ እንደ አንድ ኢትዮጵያዊ ህገ መንግስቱ ስር የምንተዳደር ሰዎች ነን። እዛ ህገ መንግስት ላይ ደግሞ የነዚህ የደፋሪዎች የህግ ያኔ የወንጀለኛ መቅጫ ህግጋት የተደነገጉ አሉ። እነዛ ህግጋቶች ለደፋሪዎች በቂ አይደሉም። ገባችሁ አይደለም? በቂ አይደሉም። ለምን? ለወንጀለኛው ቅጣት በቂ አይደለም። እንደዚሁም ደግሞ ወንጀል ለተደረገበት ሰውም ደግሞ ፍትህ አይባልም። ይሄንን የፍትህ አሰጣጥ እንትኑን እንዲሻሻል እንዲቀየር ድምጽ መሆን መቻል ነው ያለብን። የዛኔ የፍትህ አሰጣጡ ሲስተካከል አይቅጡ ቅጣት ሲሆን ሰው ከእንደዚህ አይነት ድርጊት ራሱን ምን ያደርጋል? ይጠብቃል ማለት ነው። ኦኬ። ስለዚህ ምንድነው ማድረግ ያለብን? የፍትህ አሰጣጡን ስርዓት ማስቀየር እንጂ የነዚህን ሰዎች አጀንዳ ይዘን እነዚህን ሰዎች ፊት ለፊት አድርገን ከነሱ ኋላ የምንራመድ መሆን የለብንም። በራሳችን እይታ ያንን ነገር ማስተካከል መቻል ነው ያለብን ብዬ ነው የማስበው። ስላበዛውባችሁ ይቅርታ፣ እቺን ለመናገር ነው። ችግር የለውም። አመሰግናለሁ። እሺ ማንቸስተር ልታወራ ነው? የሆነ አጭር ኡስታዝ ወይድን ፈልጌው ነበር የገባሁትና መጨረሻ ገብተህ አይሽ ምንድን ነው የፈለከው? የሆነ ጥያቄዎች ነበሩኝና ስለምንድን ነው ጥያቄ? የሆነ ስለ እስልምና ነበርና ሰለምቴ ነኝ ገናና እሺ ትንሽ እውቀቶች ሰጠኝ ምናምን ቢያስብ ነበርና ጥያቄው ጣል አድርጋት፣ ችግር የለውም። አንደኛ ነገር ምንድነው መሰለህ ሰውነቴ ሙሉ ታቶ ነው ማለት ነው። እሺ ሁለተኛ ነገር ደግሞ ያው ምሰራውም ስራዬም ደግሞ ትንሽ ያው ደላላ ነኝና መኪና። እሺ እዛ ጋር እስልምና ምናምን ይጠይቀው ነበር ነው። እሺ የነበር ጥያቄ ታቱ ቆዳህናስ አስቀይር አይልህም መቼስ። አሁን ይህ ጥያቄ አይደለም ማንቸስተር።
እሱ ምንም መልስ የሌለው እንትን ነው። ከዚህ በፊትም እኮ ብዙ ሰዎች ሲጠይቁኝ አሁን ሰምቻለሁ ሶሻል ሚዲያ ላይ ምንም ችግር የለውም በቃ ከዛ በፊት የነበረ ላይፍ ስለሆነ በቃ ዝም ብለህ እንትን ነው ተብለው እንትን የሚባሉት የሚመለስላቸው። ሁለተኛው የሚባል ነገር ግን ሌላ ቦታ ገብተህ ጠይቃቸው። እንደዚህ አይነት ጥያቄዎች አሁን ኡስታዝ ቢል የንጽጽር ሰው ነው። እንደዚህ አይነት ጥያቄዎች ሌላ ቦታ ገብታችሁ ጠይቁ ነው የሚለው ነሁሱ ምናምን ቤት ወደዛ ጎራ ብትል አይሻልም? አይ አዎ ግን እቺ ፕሮፋይሏ ግን ብትቀይራት ጥሩ ነው እንዲያልፍልህ አስተሳሰብህም እንዲያድግ። የማንቸስተር ምናምን ፕሮፋይል ካደረክ ከባድ ነው። እሺ ጀዛካ እሺ ይም ብያለሁ። ስለመጣ አመሰግናለሁ። እሺ እሺ ሐሳብ ያለው ሰው አለ? የሚቸኩል ሰው እንዳይኖር ብዬ ነው እንጂ በመደዳ ነው በሚሄደው። አሁን ሐሳብ ያለው ሰው አለ? የለም። ዳንኤል ሰላም። ዳኒ ነው ዳንኤል ዳኒ አለ? ዳኒ የለም። መኝታ ቤት ውስጥ የገባ መስሎት ነው፣ ተሳስቶ ነው መሰለኝ። አልጀበርት እንዴት ነው? አይ ከባድ ነው። ዜብራ ሰላም። ዘቡር ኢትዮጵያ እኮ እንደዚህ እኮ ነው። በሄደበት መተኛት ብቻ እኮ ነው። አሁን እኮ ሀብት የሚባለው መጥተው እንደዚህ በራቸውን የሚያንኳኳው ጠዋት እኮ እንደዚህ እኮ ነው። አይነሳም በቃ ከተኛ ኢትዮጵያዊ ይተኛል በቃ 10 ምናምን ሰዓት የሚተኛው እኮ ኢትዮጵያዊ ብቻ እኮ ነው። በጣም የሚገርም ትውልድ ነው። ዞዚት ሰላም። ባቢ እንዴት ነህ? አቤት ዘለህ አሁን ትዝ አልኩህ። 4 ጊዜ ዘለልከኝ ግን የሆነ አፉ ብያለሁ። እንዴት ነህ? ምን ብያለሁ? አፉ ብያለሁ። እሺ ይሁን። እንዴት ነሽ? እንዴት ነህ ባቢ? ሰላም አለይኩም ከላይና ከታች ያላችሁ። እኔማ ስለተመቸኝ ነው የገባሁት። ቅድም አልነበርሽም እንዴ? አይ ነበርኩኝ። አሁን እሱ ልደግምልሽ ሳይሆን አንቺ አሁን ደህና ደህና አይደለም ብልሽ ምን ልትሰጪኝ ነው አንቺ አሁን? ምን ችግር አለው ቼክ ባረግክ? አረ ባቢ አትልከፈኝ ነው ማላውራና በቃ እኔ ልውጣ እስካሁን ላውራ እስቲ። ታወሪያለሽ እኮ ግን ደሃ ነኝ፣ ብር ያስፈልገኛል። እናኔ ምን አገባኝ ባቢ? እኔ አሁን እንደሌላው ሰው ሐሳቤን ልገልጽ ነው የገባሁት። እኔ ስገባ ለምን ትለክፈኛለህ? እንደሌላው በሰላም ላውራና ልውጣ። አንዴ በዚህ ትናገረኛለህ፣ አንዴ በዚህ ትናገረኛለህ። አንድ ኢትዮጵያዊ ምን አደረገ መሰለሽ? ብር እየተዋጣ ለተቸገረ ሰው። እዚህ ግን አካሄድ እኔ ሐሳብ አለኝ አለ አንድ ሰው በመሃል ገብቶሻል። ብር መስጠት ትችላለህ፣ ማገዝ ትችላለህ አለው። አይ ብር እንኳን የለኝም ግን ሐሳብ ምን አለኝ ምናምን አለ። ገብቶሻል። ከሌለህ በቃ ደሃ አንተ ብታወራም ሐሳብህ አፈር ነው፣ የሚቀበለው የለም አለው። ብር በሚያስፈልግበት ሰዓት ሐሳብ ሊሰጥ ማለት ነው። ገብቶሻል። እንደዚህ አንሁን ለማለት ነው። ኦኬ ሾካ ይቅር፣ ሐሳብ ይቅራት ይቅራል። አሁን ሁሉም ሰሪ ያስፈልግ አይደለም። እሱ ሐሳብሽማ ትቀጥያለሽ፣ ግን እንዴት ነህ? ሰላም ነው ወይ? ኑሮ እንዴት ነው? እንዴ እኔ በግነኝ እንዴ ዝም ብዬ የምቀራቀረው ባቢ አይደለም። ሰላም ላንተ ይሁን። ቆይ ለምን እንደዛ አትልም? ቆይ አንተ ሲጀምር እስካሁን ሲመጡ እንዴት ነው ባቢ ሰላም ነው? ቆይ እስከ ቀምቀም ሀያትህ ነው ጠይቀው የሚያወሩት። እኔ ሳወራ ግን ዞዚት እኔ ለምን መሰለሽ ሰላም ላንተ ይሁን ብለሽ ከጀመርሽ አሁን ደስ ይለኛል። በቃ ደስ ይለኛል። ገብቶሻል። እንዴት ነህ? ሰላም ነው ኑሮ ምናምን ካለኝ ምንድነው አሁን ምን ሊያደርግልኝ ነው? እኔ ምንድነው ሲጀምር ያልኩህ? እስኪ
ቀጥይ በቃ ገባሁ። ወደ ሐሳብሽን። አይ ለምን ቆይ አንዴማ ልናገር። እንዴት ነህ ብቻ እኮ ነው ያልኩኝ። ከዛ ውጭ ምንም አላልኩም። እየከፋሽ ስለሆነ አሁን ብንቀጥልበት። ኖ አልከፋኝም። አሁንማ ኦልሬዲ ሐሳቤን ራሱ አስጠፋህብኝ፣ ነጀስከኝ። እንዴት አድርጌ አሁን ቆይ እሺ፣ ትንሽ ተረጋግቼ እንትን እንዳለ። ምንድነው ደግሞ ነጀስከኝ? አልሸናውብሽም እኮ ምን ነው ወይኔ ባቢ ማለት እኔ አልገባኝም። እኔ እኮ ጨርሻለሁ እያልኩ እኮ ነው። ጨርሻለሁ፣ ሐሳብሽን ቀጥይ እያልኩ እኮ ነው። ቀጥይ። ቸኮለሽ ስለምትመጪ እኮ ነው ችግሩ። ይሄ ነው በነገርሽ። ምንም አልቸኮልኩም። በቃ እሺ፣ ለሌላ ጊዜ ግን ማለት ነው ባቢ፣ እኔ ስገባ ምንም አትናገረኝ። በቃ ሐሳቤን ብቻ መግለጽ ነው የምፈልገው። ትናገረኝና ሐሳቤን ታስጠፋብኛለህ። ወላሂ አሁን ጠፋብኝ። በቃ እሺ፣ ሌላ ጊዜ እናገራለሁ። ስንት ደቂቃ ያስፈልግሻል? ሌላ ቀንማ እንትን ይላል እኮ የምር ባልና ሚስት መሰል ናቸው እኮ ሁላ ሴቶች ከታች እኮ ሌላ የተደበቀ ነገር ያለን እኮ አስመሰልችው እኮ። አሃ ማራፊ ምንድነው? እሺ ደህና ለማንኛውም በቃ ሌላ ጊዜ አወራለሁ። ወላሂ ሐሳቤን አስጠፋብኝ። ለምንድን ነው የሚጠፋብሽ? ነገ ይበሰብሳል ያጀ ሌላ ጊዜ በሌላ ሐሳብ እመጣለሁ። እንደ እኔ ስትናገረኝ ሐሳቢ ነይ ውረጂ፣ በቃ እኮ ውረጂ እያሉኝ ነው። በቃ ባብሽ ኖ ችግር የለም። እነሱን ተያቸው። እሺ እነሱን ተያቸውና የገባሽበትን በነበረው አጀንዳ ጉዳይ ነው። ገብቶሻል? ቃላትን ለቃቅመሽ ከሆነ የገባሽው ገጣጥመሽ ምናምን እነዚህን ጥዬ እወጣለሁ ምናምን ብለሽ ከሆነ ትርጉም ሐሳብ አይደለም። ገብቶሻል? አጀንዳውን ሰጥቼሻለሁ። አይምሮ ካለሽ እየፈለፈልሽ እንትን አድርጊው፣ ሐሳብ ስጭበት። አሁን አይደለም እሺ። አይ እኔማ ሐሳብ እኮ አለኝ፣ ግን እሺ ለሌላ ጊዜ ግን አትናገረኝ። በቃ እኔ ስመጣ ሐሳቤን ብቻ ልናገርና ከዛ ልውረድ። እሺ ማትበለኝ። እሺ አላህ እሺ ይበልክ። ምን መሰለህ ባቢ፣ በዚህኛው ጉዳይ ማለት ነው በርግጥ ቪዲዮም ሰርቼ ሐሳቤን ተናግሬያለሁ። ነገር ግን በተለይ ሌሎቹ አያገባኝም፣ ግን ሙስሊም ሴቶች የኛ ልጆች ወይም ሙስሊም ሴቶች የምትከተሉትን ነገር አታውቁም ወይ? ኮመንት ላይ እንኳን ኢቭን እየመጣችሁ የምትጽፉት ኮመንት ታዝባችኋል። እየጻፋችሁ ሰዎች ራሳችሁን ታውቃላችሁ። እኛ ፍትህ ጠየቅን እንጂ ሌላ ምንም ነገር አልጠየቅንም ትላላችሁ። አንዱን ጥሎ አንዱን አንጠልጥሎ አይደለም። አንድን ሴት ስትደግፉ ወይም ደግሞ እቺ እየደገፋችኋት ፕሮፋይሏን ይሄ የእጁን ምልክት አንጠልጥላችሁ ስትዞሩ ኢንድጉሏን ታቁታላችሁ፣ የምትከተሉትን ነገር ታቁታላችሁ ወይ ዝም ብላችሁ እንደ በግ ነው የምትነዱት? እኔ በጣም ጥያቄ ነው ወላሂ የሆነብኝ። ዝም ብላችሁ በቃ የሆነ ሰው መጣ፣ ዛሬ ነው እንዴ ኢትዮጵያ ውስጥ ሰው መገደል የተጀመረው? ዛሬ ነው እንዴ ሴቶች የሚጨቀሙት? ዛሬ ነው እንዴ ብዙ ነገር ሲፈጠር የነበረው? ዛሬ ነው እንዴ እነ ፌበን ብቻ እነዚህ ህጻናቶች ሲደፈሩ የነበሩት? የእነሱ ኢሹ እኮ ተዘግቶ ዛሬ ስንት ነገር ተፈጥሯል። ዛሬ ለአንድ ሰው ፍትህ ሲባል ነው ይሄ ሁሉ ነገር እንደዚህ ተሽከረከረ ያለው። እና እንዴት በእንደዚህ አይነት ነገር እንዴት መባያን አያቅታችሁ? ፕሮፋይል አንጠልጥላችሁ ዞራላችሁ፣ ጆርዲ ጀግና ናት ትላላችሁ ምናምን። በተለይ ከእስልምና አንጻርስ እንዴት ታዩታላችሁ ነው? ለእኛ መብት ለእኛ ጥብቅና ከቁርአንና ከሀዲስ ውጭ ማንም ሊቆምልንም ሊያከብርልንም የሚችል ሰው የለም። ይሄ ማወቅ አለባችሁ። እና የምትከተሉትን ነገር አንደኛ እወቁ። እንደ በግ ዝም ብላችሁ አትነዱ። በተለይ የኛ ልጆች ማለት ነው፣ በተለይ ሙስሊሞች አደብ ይኖራችሁ። ወላሂ የምሬ ነው። ጭራሽ በእሷ ንግግር መታችሁ የኛ የበደለን እንደውም ሸሪያ ነው ያላችሁኝም አላችሁ። በውስጥ መታችሁ ላይ ተናገራችሁ አላችሁና አላህን ፍሩ። በጣም አላህን ልትፈሩ ይገባል። በጣም መረን ለቃችኋል። ለአንድ ሴት ብላችሁ ብሬናችሁን በቃ ሙሉ ለሙሉ ነው እንትን ያለችው ያጠፋችሁ ማለት ይቻላል። እና ትንሽ አደብ ቢኖራችሁ በጣም ጥሩ ነው። እንደ በግ ዝም ብላችሁ ባንነዳ። ሀሳቧ ምንድን ነው? ታርጌቷ ምንድን ነው? እናንተ በነገራችሁ ላይ መጠቀሚያ እያደረገቻችሁ ነው። ወዳችሁ ምናምን እንዳይመስላችሁ። ወላሂ መጠቀሚያ ነው እየሆናችሁ ያላችሁ። በተለይ ሙስሊም ሴቶች ትናንትና እኮ ዲናችንን ስተች የነበረች ሴት ናት። ትናንትና የእኛን አስተምሮ ስትነቅፍ የነበረች ሴት ናት። ዛሬ እናንተ ጆርዲ ብላችሁ ለጥፋችሁ የምትዞራት ትናንትና ላይ የእኛን አስተምሮ የእኛን ትምህርት መቼም ንጽጽር ላይ የሚሰሩ ወንድሞች እህቶች የምታያቸው ከሆነ መልስ ለእሷ በመስጠት
እንዴት ሲንተፋተፉ እንደነበር እኮ ሁላችንም ያየነው ነገር ነው። ይሄ ማይካድ ነገር ነው። ያ ማለት ከኛ አስተምሮ ጋር ቶታሊ የምትጻረን ሰው ናት ማለት ነው። ነብያችንም ደግሞ ከኛ አስተምሮ ጋር የሚጻረን ሰው ጋር ተከተሉ አላሉንም። የእውነተኛ አላህን መንፈራ ከሆነ ያንን ነገር መከተል ማቆም አለብን። እንደ በግ አንነዳ፣ አላህን ፍሩ። በተለይ ሴቶች አላህን ልንፈራ ይገባል። የምንከተለውን ሰው ሲጀምር ማወቅ አለብን። ምን አይነት ሰው ነው የምንከተለው? ምን አይነት ሰው ናት? ሁለት ደግሞ የእውነት ስለ ሴቶች አዝና ነው ወይ የሚለውን ነገር ማሰብ አለባችሁ። ሲቀጥል ደግሞ እዚህ ፕላትፎርም ላይ እዚህ ቲክታክ ላይ ወይም ደግሞ አጠቃላይ ሶሻል ሚዲያ ላይ ከሷ የተሻለ ሰው ይሄ ከሷ የተሻለ አሪፍ የሆነ ራን ማድረግ የሚችል ሰው ጠፍቶ ነው ወይ በጆርዲ በኩል እንደዚህ አይነት ነገር ሊታለፍ የሚችለው? ሁሌ የሆነ አጀንዳ መጣ፣ ሁሌ የሆነ ሴቶች ተጠቁ ሲባል በሷ በኩል እንዲያልፍ ሊደረግ በሷ በኩል ፍሎ እንዲያደርግ የሚፈለገው ለምንድን ነው ብላችሁ ስለምን ራሳችሁን አትጠይቁም? ሴት ተጠቅታም ሴት እንደዚህ ያለች ተብሎ ሁሌ በሷ በኩል የሚያልፈው ለምንድን ነው? የራሷ የሆነ ታርጌት አላት። እናንተ ደግሞ ለዚህ ነገር መጠቀሚያ አትሆኑ ነው የኛ ልጆች ማለት እና አላህን ልትፈሩ ይገባል። ይሄን ነው ልል የምፈልገው። ባብዬ አመሰግናለሁ። አዎ ጥሩ ነገር እኮ ነው ያወራሽው። ታዲያ እንደዚህ ብለሽ እኮ ማውራት ነው። እኔ በነገራችን ላይ በዚህ ጉዳይ ማለት ነው እንደውም ከእስልምና ወጣለሁ ያለች ብላ የኮመንተች ሴት አይቻለሁ። አንዷ ደግሞ ከእግዚአብሔር በላይ ማነች እቺ ይሄ ሰው ጆርጅ ምናምን የሚባለው ሰው ከበለጠብኝ እግዚአብሔርን ትቼ እሷንም ማልከተልበት ምንም ምክንያት የለም ያለች ክርስቲያንም አይቻለሁ። እኔ በጣም ነው የተገረምኩት። ምን አይነት ትውልድ ነው ያልኩት። እኔ በጣም ይሰማኛል። በነገራችን ላይ አመለካከቱ አይምሮን የደበዘዘ የፈዘዘ ሆኖ ሳገኘው እኔ በጣም ነው የማዝነው። ከሃይማኖት የሚወጡበት ምንም ምክንያት እኮ የለም እኮ። አሁን እኮ የሚያገናኝ ነገር ምንም የሚያገናኝ ነገር የለው። ሰዎች አገናኝተው አንቺ አሁን እዚህ ጋር ሙስሊም ነሽ ወይም ደግሞ የሆነ ክርስቲያን ሰው ሐሳብ ከሰጠ በዚህ ጉዳይ እሷን ከተቃወማት እኔ ከሃይማኖት እወጣለሁ ምናምን ነገር ጫፍ ላይ የተቀመጡ ሰዎች አሉ። አሁን ይሄ እምነት አልባ መሆን፣ ከሃይማኖት መላቀቅ፣ ከሃይማኖትን መራቅ የሚባለው ነገር እንደ ስልጡንነት አድርገው የሚረዱ ሰዎች አሉ ቁጭ ብለው። እነሱ ደግሞ የሚፈልጉት እነዚህ ሰዎችን ነው። በነገራችን ላይ ሐሳባቸው በጣም ነው የምገረምበት አካሄዳቸው ማለት ነው። እምነት በልብ ነው ምናምን የሚባል ጨዋታ ይጀምራሉ። እምነት በልብ ነው ተብሎ ምንድነው ደረታቸውን ማሳየት ይጀምራሉ። ችግር የለባቸውም በቃ። ከዛ ደግሞ ጭናቸው ከዛ እያለ ይሄዳል። ከዛ በኋላ ደግሞ ትልቅ ጥያቄ ደግሞ ይነሳል። እንዴ ለምንድነው ግን ሴት ልጅ በዚህ ልክ ለወንድ ስሜት ሲባል እንደዚህ መሆን የተፈለገው ምናምን የሚባል ጥያቄ ደግሞ ይመጣል። ወንድ ልጅ ከፈለገ ስሜቱን አይቆጣጠርም እንዴ ምናምን ነገር ማለት ይመጣል። እንደዛ ጋር ከደረሱ ግን በጣም ቀላል ነው። በጣም ለነሱ በጣም ቀላል ነው። ሴት ልጅ እኔ ከተገላለጥኩ የኔ ጥያቄ የኔ ችግር አይደለም፣ የራሱ የወንድ ችግር ነው። ስለዚህ ወንድ ልጅ ለስሜቱ ሟች ነው። ወንድ ልጅ ሲጀምር የተፈጠረው እንዲያደርግ ብቻ ነው። የወንድ ልጅ ግብና ዓላማው ራሱ ከምንንም በላይ ስሜት ነው የሚለውን ሐሳብ እንዲያንሸራሽሩም እንዲሸከሙም ይደረጋሉ። ከዛ በኋላ ማለት ነው ከዛ ወንድ እየጠሉ ይመጣሉ ማለት ነው። ለምንድን ነው የወንድ ልጅ ማርኪያ ሆነን የተፈጠርነው አይነት ጥያቄ ውስጥ ያስገቧቸዋል። የእነሱ አካሄድ ነው። አይ ወንድ ልጅ እንድናረካማ አልተፈጠርንም፣ ወንድ ልጅማ እንዲረካብን አንፈቅድም ምናምን አይነት ውስጥ ይገባሉ ማለት ነው። የእነሱ አካሄድ። ከዛ ደግሞ ሌላ ነገር ያለ ወንድ ልጅ እኮ መኖር እኮ ይቻላል እኮ። ወንድ ልጅ ሲጀመር ማን ነው እኔን መጫወቻ የሚያደርገኝ? ማን ነው እኔ ላይ እንትኑ ምንድነው ሽንቱን እንትን አድርጎ የሚሄደው ማን ስለሆነ ነው ምናምን እኩልነት ምናምን የሚባል ይመጣል። ከዛ በኋላ በቃ የቀረ ነገር የለም። በቃ ለዝቢያን ሆና ታገኛታለህ ማለት ነው። ከሴት ልጅ ጋር ተቃቅፋ እየተሳሳመች ይኸው እኔ እየተናገርኩ ነው። አሁንም እያየን ነው። እኔ ብዙ ነገር አይቻለሁ። ሴት ከሴት ጋር በአደባባይ ኢትዮጵያዊ ነን ብለው እንደሚመጡ ታያላችሁ። የሷ ደጋፊዎች ነው ምለው። ሌሎችም አሉ ነፋሉ። ወንድ ለወንድም በአደባባይ ኢትዮጵያዊ ነን እንኮራበታለን፣ ድምጻችን ይሰማ ብለው ኢትዮጵያዊነትን ይሄን ኢትዮጵያ ውስጥ ማስፋፋት አለብን ብለው አለኩ። እንደዚህ ብሎ የጀመረ እንቅስቃሴ የጀመረ ወንድ ልጅ እኔ አለ በቲክታክ ማለት ነው። እናንተ ኢትዮጵያውያኖች ፍትሃዊ አይደላችሁም፣ እኛ እኮ እግዚአብሔር የጻፈብንን ነው የምንኖረው ብሎ የሚከራከር ኢትዮጵያዊ አለ። ስለዚህ በአገራችን እንደፈለግን እንድንሆን ይፈቀድልን የሚሉ ኢትዮጵያውያኖች መጥተዋል። አሁን ታዩታላችሁ። ሴቶች መጥተው በአገራችን የፈለግነው በገዛ ሰውነታችን በገዛ
አካላችን የፈለግነውን ማድረግም መሆንም እንችላለን ብለው ፍትህ የሚጠይቁ ኢትዮጵያኖች ይመጣሉ። ይወጣቸዋል። ለነሱ ለግብረ ሰዶማውያን ፍትህ የሚጠይቁ የሚከራከሩ የሚታገሉ ኢትዮጵያውያን በአደባባይ ይመጣሉ። መጥተዋል። የቀረ ነገር የለም፣ ግን ታዩታላችሁ በቅርቡ ማለት ነው። ስለዚህ ኢትዮጵያውያኖች የትኛውም እምነት ተከታይ ኢትዮጵያዊ ይህን ድርጊት መቃወም መቻል አለበት። በቃ አናስተናግዳችሁም። የፍትህ መጓደል ችግር ካለ ፓርላማ ውስጥ ነው ጥያቄው መነሳት ያለበት። ሶሻል ሚዲያ ላይ ስለተጮኸማ ኢትዮጵያ ውስጥ ከአርቲስት እስከ ባለስልጣን ሚዲያ ላይ ያለ ሰው በሙሉ ለሄቨን አልቅሶ ያመጣው ነገር አለ እንዴ? የለም እኮ። ፓርላማ ላይ ሲጀመር መነሳት ያለበት ጥያቄ ከሆነ የተነሳው ጥያቄ ኢትዮጵያኖች ራሳቸው የህዝብ ተወካዮች ራሳቸው ናቸው ጥያቄውን ማንሳት ያለባቸው። ስለዚህ ጥያቄው እዛ ውስጥ የሚነሳበት ስራ ነው መሰራት ያለበት እንጂ ሶሻል ሚዲያ ላይ ስለጮኸ ሰውማ ምንም የሚመጣ ነገር የለም። ስለዚህ የፍትህ መጓደል ችግር ከሆነ እሱ ደግሞ እንዲታረም የሚፈለግ ከሆነ የኢትዮጵያኖች ስራ ብቻ ነው። ሌሎች ዜጎች ኢትዮጵያ ውስጥ የፍትህ መጓደል ችግር የመጮህ መብት የላቸውም፣ አይመለከተውም። በአገራቸው ይጩሁ። እንደዛ ከሆነ በጣም የተለያየ ነገር ነው። በነገራችን ላይ እኛ ደግሞ እዛ ጋር እንዴት ጥያቄው እንደሚነሳ መነሳት እንዳለበት ደግሞ መስራት መቻል አለብን። ወንድም ሴትም ነው መስራት ያለበት፣ ሴቶች ብቻ አይደሉም። በነገራችን ላይ ወንዶች ስለምንድን ነው የማይጮሁት? ወንዶች በሴት ልጅ መደፈር ደስተኛ ናቸው እንዴ? አይደለንም። እኔ ወንድ ነኝ፣ አንደግፈው። ሴቶች ለምን ይደፈራሉ? ህፃናት ለምን ይገደላሉ? ለምን ይደፈራሉ? ወንዶችም ለምን ይደፈራሉ? ሚዩት አድርገው እንጂ ማንቸስተር ምን ነው በመሃል ክርስቲያኖ ክብን እኮ። ስለዚህ እንደዚህ ነው መሆን ያለበት። ሰዎች በቃ የምናደርገውን ነገር ለይተን ማወቅ መቻል አለብን። ክርስቲያኖች እየተቃወሙት ነው። የሚቃወሙት ነፍ ሰዎች አሉ፣ አይቻለሁ። ሙስሊሞች ነፍ ሰዎች እየተቃወሙት ነው። ይሄን ድርጊት የሚቃወሙ ሰዎች እየተቃወሙት ነው። ሰዶማዊነትን የሚጠየፉ ሰዎች እየተቃወሙት ነው ይሄን ድርጊት፣ ይሄን እንቅስቃሴ ማለት ነው። ይኸው እየነገርኳችሁ ነው። የትም የሚደርስ አይደለም። ነገ ኢንተርቪው የምትደረገው እሷ ነች። ኢንተርቪው በምትደረግበት ሰዓት ደግሞ የምትተፋው መርዝ አለ። እሷ የፈለገችው ወደ ሚዲያው ወደፊት መምጣት ነው የፈለገችው። የሰዎች አይን ውስጥ መግባት ነው የፈለገችው። ሜዳውን የፈለገችው እሷ እንደፈለገች እንድትጫወት ማለት ነው። ሰዎች እንድታሳስት በቃ እንደዚህ ኢንተርቪው እየተደረገች እንድትሰማ ሰዎች አርአያ አድርገው እሷ እኮ ምናምን እንዲሉ ከዛ ደግሞ ታዋቂ ሰው ታውቁታላችሁ። አንዴ ከፈመሰ ስህተት እንኳን ቢናገር ስህተቱ ትክክል ነው። እንደዛ እንድትሆን የፈለገችው እሷ ማለት ነው። መፍቀድ የለብንም። እኔ በዚህ ጉዳይ ጨርሻለሁ። በጣም አመሰግናለሁ። ገስት ላይ ያሉ ሰዎች እንዲያወሩ እኔ ፈቅጃለሁ። ሀሳቡ ትክክል ነው። በእርግጥ ባላሽ ነገር ነው የመስማማው። በግረው ሰዶም በምትሉት ነገር በጣም መስማማበት ነገር ነው። በተለይ አሁን እኔ ባለውበት ነገር አሳልፍ ያለው ያላየሁት ነገር የለም። እስቲ በማታ ወይ ወደ ቡሌ ወይ አንድ ቦታ ግቡ። እስቲ ወደ 22 ሚሊ ወደ ቺቺኒያ ሚሊ ጉር ነው የምትሉት እና ያስጠላል። ራስህን እንድትጠላ ያደርግሃል። በገዛ ሀገር ታፍራለህ። ስቲል እኔ እንጃ ምን ብዬ ማውራት እንዳለብኝ ራሱ በጣም ነው የሚያስጠላ ነገር ነው የምታየው። ማንም ሀይ እንኳን የሚል የለም ብታይ። በጣም ነው የሚደብር ነገር ነው የምታዩት። ራሱ እንዴት እንደሆነ ራሱ እኔ እንጃ። በጣም ነው የሚዘገንነው። ለማውራት ራሱ ያስጠላል። የሚዘገን ነገር ነው የምታዩትና ሄዱበት አሳፍቃላችሁ። እሺ እናመሰግናለን ወንድማችን ስለመጣም ሀሳብ ስለሰጠን በጣም ነው የማመሰግነው። የእንትኑ ሎጎ ፕሮፋይል ያደረጋችሁ ሰዎች ገብታችሁ ሀሳብ ብትሰጡ ደግሞ ጥሩ ነገር ነበረ። እናንተ የተረዳችሁበት መንገድ ስህተት አልነበረም። በነገራችን ላይ ለተበደሉ ሰዎች፣ ለተደፈሩም፣ ለተገደሉም፣ ለታመጹ ድምጽ እንሆናለን ብላችሁ ነው፣ ፍትህ እናገኛለን ብላችሁ ነው።
ፍትህ የሚገኘው በነገራችን ላይ ከፊት ለፊት በመጋፈጥ እንጂ ሶሻል ሚዲያ ላይ በመጮህ አይደለም። ስለ የሄቨንን ፕሮፋይል ያላደረገ ሰው አልነበረም። የሷን ፎቶ ፕሮፋይል ያላደረገ ኢትዮጵያዊ አልነበረም። ስለሷ ያላለቀሰ ኢትዮጵያዊ አልነበረም። ስለሷ ያልጮኸ፣ ስለሷ ጥቁር ያለበሰ ኢትዮጵያዊ አልነበረም። በእንደዚህ አይነት ጋጋታ ግን የሚፈጠር ምንም ነገር የለም። በፍጹም የሚቀየር ነገር አይደለም። በፍጹም። ስለዚህ አሁንም እየተደገመ ያለው እሱ ራሱ ሶሻል ሚዲያ ላይ ትንሽ ጩኸት ይፈጠራል። በጩኸቱ ደግሞ መጠቀም ያለባቸው ሰዎች አጀንዳቸውን ትንሽ እንትን አድርገው አስኪደው አስፈጽመው መጨረሻ ላይ የመሪነቱ የበላይነቱ ምንድነው በቃ የአንበሳ ድርሻውን ወስደው ከፊት ለፊት ቁጭ ብለው በቃ ኢንተርቪው እየተደረጉ ከዛ ደግሞ በጣም የዋህ የሆኑ ሰዎች እያመሰገኗቸው እነዚህ ሴቶች እኮ አርበኛ ናቸው እኮ ለሴቶች ልጅ ድምጽ ብለው እኮ ለነሄበን እኮ እንደዚህ ብለው እኮ የጮሁ እኮ ናቸው እንደዚህ አይነት እንቅስቃሴ የመሩ እኮ ናቸው ምናምን በቃ ምናምን ተብሎ እንደ ትልቅ ጀብድ የፈጸሙ እንትን አድርገው እንዲመሰገኑ ነው የተፈለገው። ገብቷቸዋል። በአንድ ሰው የሚጀመር የነሄበን መብታቸውን ድምጽ ምንድነው ፍትህ እንዲያገኙ በእነሱ የሚጀመር የትኛውም እንቅስቃሴ አይኖርም። ገብቷቸዋል። ስለዚህ ጾታቸውን ያስቀየሩ በጣም ነውረኞች ሰዎች መጠቀሚያ አንሆንም። ማንንም ሰው እንዲሆንም አንፈቅድም። ሲጀመር ወንድ ልጅ በቅድሚያ መጮህ ከነበረበት አሁን ሴት ነኝና ለሴቶች ቅድሚያ ሰጥቼ ለሴት ልጆች ነው የምጮህ ነው እያለች ያለችው አይደለችም። ወንድ ስለሆነ ይሄ ሰው በመጀመሪያ ኢትዮጵያ ውስጥ ለተደፈሩ ወንዶች ነው መጮህ የነበረበት። ወንድ ነው ጆርዲ። እኔ እኮ ብዙ ነገር ስለማውቅ እኮ ነው፣ ብዙ የተደበቀ ነገር ስላለ ነው። እነዛ የነገሩኝ ሰዎች ውሸታም ናቸው ብዬ እንደላቸው በመጀመሪያ ከዚህ በፊት የነበረ ህይወቷን ታሳየን። ሴት እንደነበረች የምናረጋግጥበት የሆነ ነገር ታሳየን። እናንተ ግን ከዚህ በኋላ የሆነ ነገር ልንገራችሁ። የመጨረሻ ጠላቷ ሚስጥሬን አወቀው ብላ የምትለው ብሎ የሚለው ይሄ ሰው አንተ ጾታህን የቀየርክ ወንድ ነህ ብላችሁ በሉት። በጣም ተሰርቶበታል። በጣም መጠንቀቅ አለብህ። ሊነቁብህ አይገባም። እንደዛ ስትባል እንትን መሆን የለብም ስሜታው መሆን የለብም ምናምን ተብሎ የተሰራበት ጉዳይ ነው። ግን እንደዛ በሉት። ወንድ ነው በቃ ትኩር ብላችሁ ማየት ጀምሮ ከዚህ በኋላ ወንድነቱ ነው ቅጅል የሚለው ከሴትነቱ በላይ ደምቆ የሚታየው ወንድነቱ ነው። ገብቷቸዋል። ስለዚህ እንደዚህ አድርጉ ነው ማለት የምንችለው። በዚህ ጉዳይ የነበረው ሀሳባችን እዚህ ጋር አብቅተዋል። መግባት የሚፈልግ ሰው ካለ ከታች ገብቶ እኔን ሊጨብጠኝ ይችላል። በታዊ ሰው ነኝ። አቢ ሁለት ነው ይሄ ፎቶ አሉኝ። ትክር ብለን ስናየው ከጀርባ ጆርዲ አለች። እዚህ ጋር የሆነ ሴት አለች። ቆይማ እንዴት እንትን ላድርግሽ በእናትሽ? አዲ እንደዚህ ይቀመጥ ያያሉ አይታይም። ቆይ አረ ሰሚሮ አለ። ቆይማ እንዴ ምን ሆኖ ነው? ቆይ እስኪ ቆይ ሲምፕል አሁን በነገራችን ላይ ሁሉም ነገር አጀንዳ ነው። በነገራችን ዝም ብሎ የሚመጣ ነገር አይደለም። ፓወር ያለው ነገር ነው። የራሷም ሲምፕል ነው እኮ የራሱ ቆይ እንዴት አባቱ ነው? እንዴት ነው እንደዚህ? እስኪ እዚህ ጋር ሴት አለች። ያ ከጀርባ ጆርዲ ራሱ ያለች ነው የምትመስለኝ። ከየትኛው ጀርባ? ጠይብ ከዛ ደግሞ አሁን there is አየሽ፣ እዚህ ጋር አምጪው። አሁን እዚህ ጋር ቆይ ይሄ አለ።
ከዛ ከጣቶቹ በታች እንግዲህ ያሉት ማለት ነው። ከዛ እዚች ጋር ዩሲ አሁን እቺ አንድ ሴት ናት፣ ሁለት ሴቶች ናቸው አሉ። ሁለት ሴቶች ናቸው እዚህ ጋር ያሉት። እንዴት ነው ያሉት? አንዱ አልጋ ላይ ያደረጉትን ነው እዚህ ጋር ያመጡት። ገብቶሻል? አየክ ዩሲ ሌዝቢያን። ቴንክ ዩ ስለገባሽና ስላመጣሽው ይሄን ነገር በጣም ነው የማመሰግነው ቪዳይ። ያ አየሽው? ጀርባዋ ላይ ተሰቅላ ነው እንትን ያደረገችው ያ ያለችው ማለት ነው። አዎ አሁን ከላይ ያለችውን ሴት ፊቷን ወደዚህ እንትን ብታደርገው በቃ አልጋ ላይ ያደረጉትን ነገር በግልጽ የሚያሳይ እንትን ይገርምሽ ነገር። ያ እዚህ ጋር ደግሞ ሺስ ከላይ ናት ነው፣ ግን ሺስ ሉክ ላይክ ጆርዲ ወይስ አይኔ ነው? እስኪ እዚች ጋር በዚች ጎን ያለችው እዚህ ጋር ሰው አለ እንዴ? ያ አሁን እቺን ስናወጣት ከዚህ ፒክቸር ላይ የምናገኘው ኪሲንግ ልታረጋ ነው። አረ ወንድሜ አፍከን አሁን እዚህ ጋር ይሄንን ፒክቸር ራሱ ስናየው ሁለት ሴቶችን ነው የምናገኘው። ዩሲ እዚህ ጋር ሁለት ናቸው፣ እዛ ጋር ሁለት ናቸው እንዴ? ከዚሁ ፒክቸር ላይ የወጡ ናቸው። አሁን እዚህ ግን ከላይ እንትናን ተመልከት፣ እዚህ ጋር ፒክቸሩ ከላይ ተመልከት፣ ከጣቱ በታች ብቻ አድርገ ማለት ነው። ቆይ እስኪ አንድ ሴት አለች በነጩ ማለት ነው። ይሄ እቺ አለች እዚህ ጋር ደግሞ ይሄንን ራሱን ይሄ ጸጉሯን አየካታ? አዎ ይሄው ጸጉሩን አሁን ድጋሚ ኦኬ ቴንክ ዩ። አዎ አዎ ላይክ ሲወጣ ግን ሁለት ሴቶች አሉ። አይ ቲንክ ይሄ ነገር የሌዝቢያኖች ነው። እሱማ ነው እኮ ሲጀመር እሱማ ነው የሚገርምሽ ነገር። አዎ ጣትሽን ትንሽ ነው ለማለት የተፈለገ ነገር እንጂ ደም ምናምንም አይደለም። በፍጹም የማይገናኝ ነገር አይደለም። ደም እንደዚህ ነው እንዴ? ደም ቡኒ አይደለም። እንግዲህ ይሄ ቡኒ ከለር ነው የሚታየኝ። ሲጀመር የደም ነገር እኮ እንደዚህ አይደለም እኮ የሚሰራው። የሚገርምሽ ነገር ያ ኦፍ ኮርስ ከማንንም በላይ ለጣትሽ ክብር ይኖርሽ። 5 ምናምን ነው እንደዛ ነው ሐሳቡ። በቃ ያው እውነቱን ተነግሯቸዋል። መቀበል አለመቀበል የራሳቸው ጉዳይ ነው። እንዴ ከባድ ነው። ብቻ ሰው የማያመጣው ነገር የለም። የኛዎቹ የሚከተሉት ነገርስ ገደል መግባት እኮ ይወዳል እኮ ኢትዮጵያዊ አይደለም። ምንድነው መሰላችሁ ይሄ ነገር እኮ በጣም የተሰራበት ነገር ስለሆነ ነው እኮ ከስር መሰረቱ ከሚገርም ይሄ አይደለም። አሁን እናንተ አሁን ነው ገና እያወቃችሁት ያለው። እኔ ደግሞ የማውቀው ከዚህ በፊት ከ99 ወደ 2000 አካባቢ ምናምን የገባ ነገር አለ። ፈረንጆች ይዞት የገቡ ነገር አለ። ገባ በቱር በምናምን የተገባ ነገር ነበረ እና ያን ሰዓት እኔ አዲካ ቱር ኤን ትራቭል ነበር መኪና መነዳው። ገባ የተባረርኩበትን ምክንያት አለ። ገባ ብዙ ነገራቶች ነበሩ። አንድ ፈረንጂ 3 ሴት ይዞ የነበረ ስቲል ከሚገርም ወንዶችን በብዙ ዶላር የገዟቸው ይዟቸው ሄዱ ነበር ከኛ ጋር እና ያን መኪና በመነዳበት ሰዓት የሚያሳዩት እዛች ጋር ምናምን እና የሆነ ሰዓት ላይ ሁላ መንዳት አስጠልቶኝ በቃ የማይሆን በተከለከለ መንገድ ሁላ ገባባቸው ነበር። የማይሆን ነገር በቃ ከጀርባ የሚያደርጉት ነገር የነበረው ማለት ነው። እና ከዛ እንደዚህ ያቁማሉ ማስጠንቀቂያ ተሰጥ ተባረርኩኝ ማለት ከዛ ድርጅት በስራውም ከዛ ያባረሩኝ ለዛ ነው። ስም መጥቀሴ ደግሞ ትክክል መጥቀስ አልነበረብኝም። ለማንኛውም እና ብዙ ነገር አለ። ብቻ አሁን ነው እናንተ የምታውቁት። አሁን በጣም ስር ሰዷል። በጣም ባለስልጣኑ ላይ ደርሷል። ከፍተኛው ቦታ ደርሷልና አሁን እናንተ እንደምትሉት በጣም ሄዷል እና አላህ ያዝዳልን ነው የምለው። ብቻ በዱዓ ነው አላህ ያግራልን ነው የምለው። እኔም በምንድን ነው ብዙ ይነካካል። ለዛ ነው አሁን መጥቀስ ያልፈለኩት ምንድነው መሰለ ብዙ ነገር ይነካካል። ለዛ ነው
ድንጋይ ወርውር ግድ የለም። አዎ እንደዛ ነው። በዱዓ ነው በጸሎት ምናምን የሚባለው ነገር ሳይሆን ድንጋይ እየወረወር ካናተናቱን እንትን በለው። ምንድነው መሰለህ በባለስልጣን ደረጃ የተሰራበት ሴራ ነው። እስቲል በፍርድ ቤት ደረጃ ቢሆንም ነገርኩህ ብትሄድ ራሱ ማለት ነው ከጥግ እስከ ጥግ ሰው አለ። በምንም ቢሆንም ኢትዮጵያ አይኑን እያየ እንትኑን አያስደፍርም። ገብቷል። ስለዚህ ሁሉም ኢትዮጵያ በድንጋይ ነው ማሳደድ ያለበት እንደዚህ አይነት ድርጊት። እንደዛ ነው። እስቲል አሁን ለምሳሌ አሁን እስቲ ደህና ደርባል ዞዚ ልትወጪ ነው? አዎ ልተኛ ነው ባቢ። አይ እንዴት ነህ ብለሽ እንደገባሽውማ ደህና ደር ምናምን ሳትይ አትወጪም አይደል? ልትናገሪኝ ነው? አይ ደህና ደር ብቻ ብለህ ይሻለኛል። እኔ ደሃ ነኝ ልትለኝና ከዛ በዛው አስታከለሙ ልትናገረኝ ነው። ስለዚህ እንደዚህ ሹክክ ብዬ ቦታ ይሻለኛል። እኔ ደሃ አይደለሁም። እኔ ለጥያቄሽ እንትን ለማድረግ እንጂ እኔ ሰርቼ መላ ሰው ነኝ። ደሃ አይደለሁም። ራስህን ያልከኝ ያልኩህ እኮ አንተ እኮ ነው ያልከኝ ባቢ። አዎ ለጥያቄሽን መልስ ፍለጋ ነው። ምን ላድርግ ታዲያ? ምን ልትል ነው ብዬ ነው። እሺ ሀብታም ነህ? ለራሴ ሀብታም ነኝ ስልሰም የሆነ ሰው እና ለአንተ ነው ታዲያ ሀብታም ይሁንከው። ስለዚህ ለራስህ ብቻ ከሆነ ለኔ ደሃ ነህ ማለት እኮ ነው ባቢ። ለአንቺ ደሃ ልሆን አልችልም። እስካለመንኩ ለአንቺም ደሃ አይደለሁም። ወሰን ያልከኝ እኮ ነው እኮ አይደለም ያልከው አንተ እኮ ነው ያልከኝ። ደሃ ነኝ እኮ ያልከኝ አንተ ነህ። ስለዚህ በደሃነት ጸንተሃል። በቃ ደሃ ነህ። ደሃ ነኝ ላንቺ። እኔ ደግሞ አንተን ስለማመንካው እንደዛ ስላልከኝ አምናሃለሁ። ላንቺ ደሃ ነኝ አላልኩም እኮ እኔ ላንቺ ምናምን የሚል አለ። እኔም አላልኩም እኮ ደሃ ነኝ ስላልክ በቃ ደሃ ነኝ በሚለው ይዤዋለሁ ነው ያልኩት። አላልኩም ለራሴ ሀብታም ነው ያልኩት። እኔ እንዴ ስገባ ደሃ ነኝ አላልከኝም እንዴ? እሱ ዘለነዋል እኮ። እሱማ ያንቺ መልስ ለምትፈልጋ ነው ደሃ ነኝ ያልኩሽ እንጂ ሀሳብን በየሰከንዱ ነው የምቀያየረው። ኦኬ አልቀያይርም። ሀብታም ነኝ። ሀብቴ ግን ለራሴ ነው ያልኩሽ። አሁን አይ ቅድም እንደዛ አላልክም ነው የምልህ። ቅድምማ እኔ ደሃ ነኝ ነው ያልከኝ። ስለዚህ ደሃ ስልህ ደግሞ አይ ደሃ አይደለሁም ሀብታም ነኝ አልክ። አሁን ደግሞ ሀሳብን ቀይረህ ደሃ ነኝ እኔ ነገርኩሽ እኮ። እንዴት ነህ ሰላም ነው ወይ ኑሮ ምናምን ብለሽ ከጠየቅሽኝ ኧረ እኔ ቸግሮኛል፣ እስኪ ምንድነው ምን ልትሰጪኝ ነው አልኩሽ። ምንም ስትይ ደግሞ ምን ልበልሽ? እሱን ነው የፈለግኩት እኔ። ስለዚህ የሌለው አይደለም እንደዛ አይደለም ያልከው። መጀመሪያ ራሱ ገና መጀመሪያ እንደከፈትክ ራሱ ሰላምታ የሚያበዛ ሰው ምንድን ያልከው? ሰላምታ የሚያበዛ ሰው ድሃ ነው ምናምን ብቻ እንደዛ ነገር ስትል ሰምቻለሁ። እንደዛ ብሎ መጠየቅ ያለበት ሀብታም ነው ያልኩት እኔ። እኔ አሁን አንቺ እንዴት ነሽ ብዬ መጠየቅ መብት አለኝ። ኦኬ ሀብታም ነህ? አዎ ኦኬ እኔ ደግሞ ደሃ ነኝ። እሺ በቃ ብዙ ጥያቄ አልልኩም። እሺ በቃ ባለፈው የሆነ ነገር ብዬሽ ነበረ። ምን አልከኝ ባቢ? ረስተሽው ነው? ወላሂ ረሳሁት። ምንድን ነበር? ምን አውርተን ነበር? የሆነ ነገር ፖስት አድርገሽ ነበረ እና በዛ ጉዳይ እኮ ምንድን ነው እስኪ የሆነ ኮፍያው ብዬሽ ነበረ፣ ግን ምንም ነገር አላልሽኝ። እስኪ ምን ብዬ ነበር? እናወራለን አያልኩ? ወላሂ እኔ ራሱ ያኔ እንደወጣው ረሳሁት። ሲጀምር ታይ እንጂ ወላሂ ረስቼው ነው ባቢ። ሲጀምር ምንም እኮ እንደው እናውራ ስላልከኝ ነው እንጂ እኮ የሚወራም ነገር እኮ የለውም። ኦልሬዲ እዛ ጋር ጨርሻለሁ። ከዛ የዘለለ ነገር ካለ ይወጣልናል ብያለሁ። አሁን ብያለሁ እንደዛ። እኔ ነገሩን እኔ አንድ ጥያቄ ልጠይቅሽና ይቅርታ አዲስ ወደ ሀሳብሽ ፍራ። ፈጣሪን ፍራ። እኔ ምንም አትጠይቀኝ። እኔ አሁን ስለዚህ ስለ አሽታክ ተሰማ ብቻ ያለኝ ችግር የለውም፣ ታወሪበታለሽ፣ ችግር የለውም። እኔ ብዙ ስለሱ ነው የምጠይቅሽ። ከዛ ልውጣም። እሱንማ አንድ ቡና ወቃጭ እኮ እንደዚህ ምድር አንካሳ ዝንጀሮ አድርጎ እኮ ቁጭ አደረገሽ እኮ። እኔ በጣም ነው የደነገጥኩት ቅድም። አሁን
እያሸሽ ነበርና ኡስታዝ እኔ በመሃል ገብቼ ላድንሽ ነበረ እና እሱ ደግሞ ፈጣሪውን ፈርቶ እንትን ብሎሻል እና ወደ ሐሳብሽ እንድትመለሺ ነው። እኔ እኮ አሁን ካልከው ነገር ጋር የሚያገናኝኝ ነገር የለም። እኔ በፈጣሪ መኖር አምናለው እያልኩህ ነው ያለሁት። ችግር የለውም። እኔም እኮ እንትን ብያለሁ እኮ ችግር የለውም። አሁን የምጠይቅሽ ምንድነው ስለ አጀንዳው ነው የምጠይቅሽ በነገራችን ላይ እና ስለ ሞመንቱ ደግሞ ያስጀመረችውን ልጅ እሷ ነች ብለሽ እንትን ስላልሽ እሷንም ብታውቂያት ከሆነ አሁን እኔ አጭር ጥያቄ የምጠይቅሽ ምንድነው ልጅቷ እኔ ጾታዋን ያስቀየረች ወንድ ነች ብዬ ነው የማውቃት። በዛ ነው የማውቃት፣ ሴት አይደለችም። እሷ ግን ሴት ናት ብለሽ ታምኛለሽ አንቺ? ያው ሴት ናት። በምን እርግጠኛ ሆንሽ? ባቢሎን ማንኛውንም በዚህ ማለት ቲክቶክ ላይ እንደማያቸው የሴት አቋም ያላት ሴት ናት። ስለዚህ አንተ ወንድ አስቀይራለች ያልከው በምን አወቅ አንተሽ? ቴንክ ዩ ለቃሉ ይቅርታ። እኔ የተደበቀ የማውቀው ነገር አለ። ለምሳሌ ቀላሉ ግን ብዙ ሰው ያየው ምንድነው ሴት ልጅ ከላይ ወጣ ሌላ ነገር ስታደርግ አይቼ ለምሳሌ ብቻ ሳይሆን አንድ ማሳያ ነው። ሰውም ያየው ህዝቡም ያየው ስለሆነ አሁን ከላይ ሆና ሴት ልጅ እንትን ስታደርግ የነበረ ወንድ ነው፣ ጾታውን ያስቀየረ ወንድ ነው። በነገርሽ ላይ እኔ አሁን ብዙም የማውቀው ነገር ስላለ ነው። ኤርትራዊ ነው። እነ አቤላ የሚባል ልጅ አለ። አሁን ሌላ ብዙ ሰዎች ያውቁታል መሰለኝ። ያስቀየረ ወንድ ነው። ከነሱ ጋር በግሩፕ 3 ኤርትራውያኖች ሆነው ጾታ ያስቀየሩ ሰዎች ናቸው። እሱ ግን ወደ ኢትዮጵያ ገብቶ ነበረ። እሱ ልጅ ማለት ነው ያ እንትን እንቅስቃሴውን የጀመረው ልጅ ወደ ኢትዮጵያ ገብቶ ነበረ። ከዛ ኢትዮጵያ ደግሞ ሶዶም ምናምን ብለው አሳደው ከኢትዮጵያ አስወጡት። አሁን ኢትዮጵያኖችን በዚህ መበቀል ስለፈለገ ነው እንትን የጀመረው። አንቺ ሴት እንደሆነች በምን እርግጠኛ ነሽ? ነገርኩህ እኮ የሴት አቋም ነው ያላት። እንደ ሴት ነው እኔ ሴት እንደምለው አቋም ከሴት ልጅ ከላይ ከቀየረች ባቢሎን ጾታዋን ከቀየረች ለምን እንደ ወንድ ሱሪ ያለበሰችም? ለምን እንደ ወንድ ጸጉሯን ተቆርጣ ምናምን ለምን እንደ ወንድ ሪያክት አላደረገችም? ጾታ ወንድ መሆን ከፈለገች ሁሉንም ነገር ወደ ወንድ መሆን ፈለገች እኮ አላልኩም እንዴ? ከዚህ በፊት ወንድ ነበረ ግን ጾታውን አስቀይሮ አሁን ሴት ናት እኮ ነው የምልሽ። አዎ ጭራሽ እንደዛ ነው። ባቢሎን በቃ እንዴ እርግጠኛ ባልሆነችበት ጉዳይ ያወራች ስለሆነ እኮ ነው እንጂ እኮ ምናልባት ሃይማኖት አካባቢ ላይ ጥያቄ እኔ ስለ ልጅቷ ማውራት እኔ አሁንም ቢሆን ባቢሎን እኔ ስለ ልጅቷ ማውራት አልችልም። ገባካ? ግን ማውራው ይሄ ሙቭመንት ለነዚህ ሴቶች እንጩህ ያለችው ያ እሷ ናት። ይሄን ነገር ይዛ የመጣችው በቃ እኔ አንተን ጠይቀሃለሁ ስላለች ምናልባት ሐሳብ ካላት በዚህ ጉዳይ ትንሽ አጠር አድርጋ መሄድ ትችላለች። ታፈንኩ እንዳትል ልጅቷ ትንሽ በኬሻ ወሬ የማመላለስ ባህሪ ስላላት ከዚህ ተሸክማ ደግሞ ታፈንኩ ምናምን ብላ ሌላ ቤት ገብታ ስም ስለምታጠፋ ብትቀደድ እኔ ችግር የለብኝም። የባለፈውን ነገር ለምን ትቆሰቁሳለች? ጀስት በቃ የባለፈው ነገር እኮ አልፏል። አሁን ወራት አስቆጥሯል። ስለዚህ ያ የዛን ቀን እኮ እንዳወራ አልፈቀድክልኝም፣ ግን ኢትስ ኦኬ ችግር የለውም። ይሄ አሁን ሌላ ቶፒክ ነው ይዤ የመጣሁት። አውርተሻል፣ የዛኔ አውርተሻል። በነገራችን ላይ ከዛ በላይ ካወራሽማ እኔ ትልቅ ሰው ነሽ ማለት እኮ ነው። በነገርሽ ላይ ላይቭ የምከፍተው 90% እኔ እንዳወራ እንጂ ሰው መጥቶ እኔ ላይ እንዲጨማለቅብኝ አይደለም። በነገርሽ ላይ አሁን ደግሞ ስለገባሽበት እርግጠኛ ነኝ ከልጁ ጋር አሁን ጆርዲ ከሚባል ወንድ ልጅ ሴት የሚመስል ወንድ ልጅ ጋር ገብተሽ ሌላ ስም ስለምታጠፊ ስለማቅ ማውራት ትችያለሽ። አሁን ማውራት የምትፈልጊው ነገር ካለ ቀጥይ እያልኩ ነው። አሁን ኡስታዝ ግን ሌላ ጊዜ መጠየቅ ትችያለሽ፣ ችግር የለብኝም። ፎሎ አድርጊ፣ ገብተሽ በገባበት መጠየቅ ትችያለሽ፣ ችግር የለበትም። እሱ ጥያቄ የማስተናገድ ችግር የለበትም። እኔ ሙስሊም ብትሆኚ ፕሪቪሌጅ የማገኘው እኔ ነኝ፣ አንደኛ ነገር። ሁለተኛ ነገር ደግሞ ሙስሊም ብትሆኚ ራስሽን ነፃ የምታወጪበት ነው። መዳንም መጥፋትም ለአንቺ ነው፣ የአንቺ የግለሰብ ውሳኔ ነው። ዲሲሽን ሜኪንግ ፕሮሰሱ አንቺ ነሽ የምታካሄጂው። የምትጠይቅ እኔ መልእክቱን ነው የምነግርሽ፣ ማስተማር መመለስ ነው። ውሳኔ አንቺ ነው። በውሳኔሽ ላይ አልጫንም፣ አይፈቀድም። ራሱ በኢስላም በሃይማኖት ማስገደድ የለም ይላል ሱረቱ በቀራ።
ምዕራፍ 2 ቁጥር 256 ላይ ማለት ነው። ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው። ስለዚህ እኔ ከአንቺ ያለኝ ኃላፊነት ምንድን ነው? መልእክቱን አደርሳለሁ፣ አስተምርሻለሁ። አልሰለመችም ብዬ አልናደድም። ከባቢሎን ጋር 2 ዓመት ምናምን ሊያልፈን ነው። ከኦፓልም ጋር እንደዚህ ግን በቃ ጥሩ ሰው ሆነሽ ጥሩ ግን ቢያንስ እስልምና እንደዚህ አያስተምርም፣ እስልምና እንደዚህ ነው የሚያስተምረው ብለሽ ትከራከሪኛለሽ። ቢያንስ ማለት ሚስኮንሰፕሽን አይኖርም። እኔ ብዙ ክርስቲያኖች አውቃለሁ ራሱ 4 ዓመት 5 ዓመት ከኔ ጋር እያሳለፉ ያሉ ግን ሰላም እንባባላለን ትላለን። ይሄ ካላህ ጋር የምጨርሽው ነገር ነው፣ የመስለሙ ጉዳይ ማለት ነው። አንቺ ያልጨረሽው ነገር ካለ አንቺ ቢመችሽና ውስጥሽ ከተቀበለው ትቀበያለሽ። ነገር ጥያቄ ስመልስ ያንን ነገር ብቻ አስቤ አይደለም የምመልሰው። ቢያንስ በቃ ጥሩ ነገር ኖሯት ተከባብረን መኖር እንችላለን። የጋራ እሴት አለ፣ ኢትዮጵያዊነት የሚባል ነገር አለ። ጥሩ ጎረቤት ሆነን መኖር እንችላለን። እንትን አይደለም ግዴታ ካልሰለመች ግንኙነት አይኖረኝም ሰላም አላትም ምናምን የሚል ነገር አቋም የለንም። እና ከዛ አንጻር ብታዩ ጥሩ ነው። ምንም ሳትሳቀቂና ሳትሸማቀቂ እኛም የማሳጣት እንትን የለንም። ስለዚህ ጥያቄሽን ማቅረብ ትችያለሽ። አሁን ብዙ ሰው ስላለ ይማርበታል ጥያቄዎችሽን ማለት ነው። ገብቶሻል እንጂ እኮ አሁን እኮ አይደለም ቢጨሁ እኮ አብረን እኮ አልቅሰናል እኮ ትሰማ ብለን አይደለም ኢትዮጵያ ውስጥ ላለ ችግር መፍታት የምንችለው ነው እየተባለ ያለው። መሰማት ያለባቸው ወንዶቹም እኮ አሉ እኮ። አይተሽ ከሆነ ባለፈው ሃይማኖታቸውን የቀየሩ አባት በአራት እንደታመጹ እየተናገሩ ነበር። አሁን አባት መሰማት የለባቸውም እንዴ? ሐዋሳ ላይ የተገደለ አንድ ወንድ ልጅ ነበረ። በሴቶች ተደፍሮ ቪዲዮ ተቀርጾ እንደዚህ አድርግ ካልሆነ ግን ይሄን ነገር ልባሃል ብለው የሞተ ልጅ አለ። የተደፈሩ ወንድ ህፃናቶች አሉ ኢትዮጵያ ውስጥ። አሁን ለምሳሌ ስለነዚህ ድምጽ መሆን የለብንም? እነዚህ መሰማት የለባቸውም ነው እየተባለ ያለው። አርማው ግን ምን ማለት እንደሆነ መጨረሻ ላይ አስረዳሻለሁ። ኡስታዝ ቀጥል። ኧረ እኔ ሙስሊሞቹ ናቸው ከሚያስቁኝ። የኛ ሙስሊሞች ወንድሞቻችን ናቸው። አንድ ዑመር የሚባል ልጅ አለ ለአራት ወንድ የተደፈረ ለዛውም ሰለምቴ ነው። አስበው ሐረር አካባቢ ነው ምናምን። ስለሱ ሲያወሩ ሰምታቸው ታውቃለህ? እንዴት እንደዚህ መሆን የለበትም ብለው። እስቲ ከዚህ ጀምሩ ውስጥ ራሱ ማለት ነው። እስቲ አያሳዝናችሁም? አሁን እሱን ስትሰሙ ሙስሊም ወንድማችሁ ነው፣ በዛ ላይ ሰለምቴ ነው። ለአራት ነው የደፈሩት። አያምሜ ራሱ አሁን እኔ እኮ የወንዶቹ መደፈርም እኮ ያማል። አንቺን አይደለም ያልኩት ያማል እኮ እኛ ወንዶች አንቺን ሙሉ ለሙሉ የምትይውን ነገር ቀጥላለሁ። ይሄ አሁን ያልሽውን ሴቶች ህፃናት ምናምን የምትይው ግን አይ ሙስሊሞቹን ነው የምነግርሽ። ብዙ አሉ ኢትዮጵያ ውስጥ እንደዚህ አይነት እንትን ያሉ ግን አንድ ቀንም ድምፅ ሆነው አያውቁም። ለህግ ይቅረብልን ምናምን ራሱ ብለው አያውቁም። እስቲ አሁን ትክክለኛ ከሆናችሁ ለዑመር ይሄ ነገር ምን ላይ ደረሰ ጉዳዩ ብላችሁ ታገሉ። ለነዚህ ኦርቶዶክሶች ከሆናችሁ ደግሞ ያለውን ቤተክርስቲያኗን የማይወክል የሚደረጉ ነገሮች እየተደረጉ ያሉትን ነገር ተቃውሙ፣ በህግ አስጠይቁ። ኖርማል ማለት ነው። ትውልድ እየጠፋ ነው ያለው። አይ ቲንክ ተናግሬያለሁ። ቀንም ዶግማውና ቀኖናውን የሚመለከት አይደለም። የእናንተን ዶግማና ቀኖና ውስጥ ሶዶማዊነት ወይም ግብረ ሰዶም የሚባለው ነገር ሐራም እንደሆነ እናውቃለን። ኦርቶዶክስ ውስጥ ይሄ ዝም ብሎ በተራ በሽሽክ ካልሆነ በስተቀር ማንም ሰው ተነስቶ የኦርቶዶክስ አስተምሮት ውስጥ ግብረ ሰዶም አለ ቢለኝ ለኔ ተራ በሽሽቅ ነው። ስትሮማን ፋላሲ ብቻ አይደለም፣ በጣም በቃ ነውርም ነው፣ የማይጠበቅ ነገር ነው። ስለዚህ አሁን ኦርቶዶክሶች ተነስታችሁ የሆነ ሰዓት ላይ ይሄ ነገር ልክ አይደለም በቃ መቆም አለበት ብላችሁ ህፃናት፣ ሴቶች፣ ወጣቶች የሚደፈሩት ሽማግሌዎችና አሮጊቶችም እኮ ይደፈራሉ ኢትዮጵያ ውስጥ። ይሄ ነገር በደንብ ታስክ ፎርስ ተቋቁሞ በስነ ስርዓት የሚከታተል አካል፣ በሀሳብም በጉልበትም በገንዘብም የምንረዳቸው ሰዎች ይህን ነገር ነው ማበረታታት ያለባችሁ በስነ ስርዓት። ይሄ ዝም ብሎ ብር መሰብሰብ አይደለም፣ በደንብ የተጣራ ነገር ቼክ ኤንድ ባላንስ ያለው ይሄ አካውንታቢሊቲ እና ትራንስፓረንሲ ያለው ግልጽነትና ተጠያቂነት ያለው በደንብ መንግስት ገቢ ወጪውን የሚቆጣጠረው በመንግስት ስር ሆኖ ታስክ ፎርስ ተቋቁሞ የሚደፈሩትን እንደዚህ አይነት ነገር የሚደረጉትን በስነ ስርዓት ቅጣት የሚቀጣበት ይሄ ነገር መቆም አለበት ብላችሁ ሁላችሁም ነው መነሳት ያለባችሁ። ይሄ የሙስሊም የክርስቲያን ጉዳይ አይደለም። ጉዳዩ የህፃናት ጉዳይ የዮርዲ ጉዳይ ብቻ አይደለም፣ የአዲስ ጉዳይ አይደለም። ይሄ ሁሉንም ይመለከታል። ህፃናት መደፈር የለባቸውም። የህፃናት ትንኮሳ፣ የሴቶች ትንኮሳ መቆም አለበት የሚለውን ሁሉም ሰው ነው መነሳት ያለበት።
ግን አሁን ለሌላ አጀንዳ ሲውል ደግሞ ያናዳል ማለት ነው። መጨረሻ ላይ ሄዶ ሰው ወንድ ልጅን እንዲጠላ ወንድ የሚባል ነገር እንዲጠላ ተብሎ ከዛ ትዳር የሚባል ነገር አይኖርም፣ ልጅ መውለድ የሚባል ነገር አይኖርም። በቃ እሱ ነው አላማው። ትዳር እንዳይኖር ማድረግ፣ ባህል የሚባል ነገር እንዳይኖር ማድረግ፣ የኢትዮጵያዊነት እሴት የሚባል ነገር እንዳይኖር፣ ሃይማኖት የሚባል ነገር እንዳይኖር ለማድረግ ማለት ነው። ኢትዮጵያ ነጠላት አለው፣ እርኩስ ሀገር ናት። ቅድስት ሀገር የሚለውን ነገር አለመቀበል ይችላል አንድ ሰው በቃ የተወሰኑ መጥፎ ሰዎች ስላሉ ብሎ፣ ግን እርኩስ ሀገር ናት ብሎ ጀነራላይዝድ አድርጎ ማለትም ጥቅል ላይ ፍረጃ አድርጎ ይሄ እርኩስ ሀገር ናት ምናምን። አንድ ሰው ኢትዮጵያ ውስጥ ተወልዶ ያደገ ሰው እንደዛ አይልም። እርኩስ ሀገር ናት ብሎ አይፈረጅም ኢትዮጵያዊ ከሆነ ማለት ነው። ግን ኢትዮጵያዊ ስላልሆነች እሷ ያቺን አጋጣሚ ተጠቅማ እርኩስ ናት እንትን አሁን ምን አገባት? በቃ እስቲ የኤርትራን ጉዳይ ትሂድና ኢሳያስ እንደዚህ ብላ ትበል። ከዛ ዘርማን ዘሯን ነው የሚጨርስላት እዛው ኢሳያስ ዲክታተር ስለሆነ አምባገነን ስለሆነ። ኢሳያስ እንደዚህ መሆን የለበትም፣ የሃይማኖት ነፃነት እዛ ውስጥ መምጣት አለበት፣ ፕሮቴስታንት እየተበደለ ነው ያለው ምናምን ብላ ሲትነሳ እውነተኛ ከሆነች ኤርትራ ውስጥ ስንት ነገር ይደረጋል። ዞር ብላም አታይም። ራሱ አማርኛ ስለቻለች ብቻ አገሪቷን ለማመስ ሌላ አጀንዳ ካላት ሌላ ተልእኮ ካላት አናውቅም። በተረፈ ይሄ የሚባለው ነገር የህፃናት የምናምን ነገር የሚባለው ነገር ሰው ተጠናክሮ መቀጠል አለበት። ጨርሻለሁ። ባቢሎን መቀጠል ይችላል። ኤርትራ ውስጥ ከነካዋ አይቀር እኔ በጣም የሚገርም ነገር የሆኑ ልጆች ኢንተርቪው አድርጌ ነበረና በራሴ ማለት ነው። እስር ቤት ውስጥ የነበሩ ሰዎች ናቸው። ምንም ሳያደርጉ ኤርትራ ውስጥ ተሰብስባችሁ በሚል እስር ቤት ውስጥ የገቡ ናቸው። እስር ቤት ውስጥ ከገቡ በኋላ ግን በጣም በሚያሳዝን እኔ ያልቅሻለሁ። በነገራችን ላይ ታሪኩን ስሰማው ማለት ነው የደረሰበትን ሰው ቁጭ ብሎ ስላወራ መደፈር የሚባለው ነገር ኖርማል ነገር ነው። መርፌው ላይ ይወጋሉ። በነገራችን ላይ በሽታ እነሱ ሰውነት ውስጥ ይከቱባቸዋል። ኤርትራ ውስጥ በጣም 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 የሚያሳዝን ህይወት ነው ያለው። አሁን ኤርትራ ውስጥ ስለሚደፈሩ ሴቶቹም ስለሚደፈሩ ወንዶቹም በስርዓቱ ማለት ነው ብዙ መከራ ስለሚደርስባቸው ሰዎች አንድም ሰው ድምጽ ሆኖ አያውቅም። ወጥተው እየተናገሩ የሚሰማቸው ሰው የለም። በነገራችን ላይ የሚሰማቸው ሰው የለም። እንዴ ሴቶች ብቻ አይደሉም የተደፈሩት። አሁን እኮ ወንዶችን በማግለል ሴቶች ብቻ እንቅስቃሴ ጀምረው የሚደርሱበት የትም የለው። ማንን ነው ይስማን እየተባለ ያለው? እኔ ጥያቄ ያለኝ እኮ ማንን ነው የሚሰማቸው? ማንን ነው የሚሰማቸው? ማን ይስማቸው? እሺ ትሰማ እያሉ ነው። ማንን ነው የሚሰማት? አሁን ሄቨን የሚሰማት ማንን ነው? ማንን ነው የሚሰማት? ተባብረን አይደለ እንዴ የሆነ ነገር ማድረግ የነበረብን? መንቀሳቀስ ካለብን አብረን እኮ መንቀሳቀስ ነበረብን እኮ። ትናንት የልጅቷ ጉዳይ በዩቲዩብ ሲለቀቅ አብረን እንዳለቀስ ነውና ብዙ ነገር እንዳደረግ ነው። አሁንም እንደዛ ነው መሆን የነበረበት። ሴቶቹ ግን የተደበቀ ዓላማ ስላላቸው የሴቶች አጀንዳ አድርገው አመጡት አሁን ማለት ነው። ለምን መነጠሉ አስፈለገ ነው እየተባለ ያለው። ስለዚህ ድምጽ የምትሆኑ ሰዎች ካላችሁ ድምጽ መሆን ትችላላችሁ፣ ቀጥሉበት። ጥሩ ነገር ነው። ድምጽ የምትሆኑበት መንገድ ግን ለይታችሁ ማወቅ መቻል አለባችሁ። በቃ እነሱን በመከተል ምንም የምታገኙት ነገር የለም፣ ጥፋት እንጂ ልማት የለም። እነሱ በመከተል አባታችሁን በአደባባይ ከማዋረድና ከመሳደብ ባልሽን የሆነ ነገር አብልተሽ በመርዝ ከመግደል ምንም የምታተርፊው ነገር የለም። በነገራችን ላይ ከባድ መከራ ውስጥ እና ከባድ ማት ውስጥ እየገባችሁ ነው። ስለዚህ ራሳችሁን ማወቅ መቻል አለባችሁ ነው እየተባላችሁ ያላችሁት። ሰው ደግሞ እንደዚህ ብሎ ገና ነገሩ እንትን ሳይሆን እንትን አድርጎ እየጠቆማችሁ የመቀበል ችግር ካለባችሁ እናንተ ጉዳይ ነው። ነገ ተጠያቂ የምትሆኑት እንደዚህ አይነት ነገር ኢትዮጵያ ውስጥ አይስፋፋም። በነገራችን ላይ ተስፋ መቁረጥ መቻል አለባችሁ። ህዝቡ በቋንቋም በባህልም በሃይማኖትም ቢለያይም እንደዚህ አይነት ነገር ቢፈጸም ኢትዮጵያ ውስጥ ግን ተባብሮ ነው እንትን የሚለው ማለት የሚቃወመው ማለት ነው። አንድ ይሆናል በዚህ ጉዳይ። ኢትዮጵያዊ ማለት ባህል ያለው ክብር ያለው ህዝብ ነው። በነገራችን ላይ ሃይማኖት ያለው ህዝብ ነው። ስለዚህ በዚህ ጉዳይ ደግሞ አንድ ስለሚሆን ኢትዮጵያ ውስጥ እንደዚህ አይነት ነገር አይስፋፋም። ኢትዮጵያ ውስጥ ባለፈው የሆኑ ወጣቶች ወጥተው ኦርቶዶክስ ቤተክርስቲያን ውስጥ እንደዚህ አይነት ነገር እየተደረገ ነው። ስለዚህ ድምጻቸው ይሰማ ወይ? ባትሪ እያለቀብኝ ስለሆነ ቤት ውስጥ ቻርጅ እያደረኩኝ አዳምጣለሁ። ከዚህ በኋላ አላወራም። እሺ እላለሁ። አካውንት ይቀመጥ አላወራም። ቀጥሉ እናንተ። ሰላም አለይኩም። እሺ አመሰግናለሁ። እሺ ስለነበረን ቆይታ ዊዝ ሪስፔክት። እኔም በጣም አመሰግናለሁ ኡስታዝ። እኔም በጣም አንድ ክርስቲያን ገብቶ ይህን ሀሳብ በስነ ስርዓት ቢቃወመው ጥሩ ነገር ነው። በነገራችን ላይ እንደዛ እንደሆነም እየተፈለገ ያለውም እንዲያውቁት ገብቶ ቢቃወም ጥሩ ነገር ነው።
ሰምታችኋል። ባለፈው ወጣቶች ወጥተው ኢንተርቪው ተደርገው ኢትዮጵያ ውስጥ ቤተክርስቲያን ውስጥ እንደዚህ አይነት ነገር እየተደረገ ነው አሉ። አንድ ሙስሊም ወጥቶ እንደዚህ አይነት ጥቃት ደረሰብን ብሎ ሲናገር ይህን ነገር ለማጥፋትና ለማኮሽመት አዲስ አጀንዳ ይዘው መጡ። እንደዚህ ሰዎች እንደዚህ አይነት ነገር እንዲወራም አይፈልጉም። በነገራችን ላይ ግብረ ሰዶማዊነትን እንቃወም ብላችሁ ብትሉ ኢትዮጵያ ውስጥ ማንንም ሰው ከነሱ አንድም ሰው ድምጽ አይሆንም። እናንተን ተከትሎ መጥፋት አለባችሁ ብሎ ከእናንተ ጋር የሚሰለፍ ሰው አይኖርም ከነዚህ ሰዎች ማለት ነው። ይኸውን የኃላፊነቱን ወስዳለሁ። ወደ ኋላ ተመልሳችሁ ታሪኳን ማጥናት ትችላላችሁ። ከዚህ በፊት ሴት እንደነበረች የሚያሳይ ባክግራውንዷን በስነ ስርዓት ማጥናት ትችላላችሁ። ወንድ ነው ሲጀመር ልጅ ጆርዲ የሚባል ወንድ ነው፣ ጾታውን ያስቀየረ ወንድ እንጂ ሴት አይደለችም። በነገራችን ላይ ሴት ከነበረች ሴት ነበረች የምንልበትን የሆነ ነገር እስኪ ታሳየን። ሳይሆን የኔ ይቅርታ ጠይቃለሁ። እኔ በውስጥ መጥተው የነገሩኝ ሰዎች ስላሉ ነው። ወንድ ነው ጾታውን ያስቀየረ ወንድ እንጂ ሴት አይደለችም። ኃላፊነቱን እኔ ነኝ የምወስደው። ይሄን ንግግር እኔ ነኝ እየተናገርኩ ያለሁት። ይሄው ቁርጣችሁን እወቁ። የምር እየቀለድኩ አይደለም። ቀልድ ከመሰላችሁ በጣም ከባድ ስህተት ነው። ስለዚህ ተሰማ ብሎ የመጣው ሴት ሳትሆን ወንድ ነው። ይሄን ማወቅ መቻል አለባችሁ። የተደበቀ ነገር አለ፣ ብዙ አጀንዳ አለ። ይሄ አጀንዳ ቀርጾ የሰጧቸው ትልልቅ ሰዎች አሉ፣ ትልልቅ ድርጅቶች አሉ። በነገራችን ላይ ሴት መስሏችሁ ከሆነ እየተከተላችሁ ያላችሁ ተሸውዳችኋል። ጾታቸውን ሲያስቀይሩ 3 ወንዶች ነበሩ። ከነሱ ይሄ ልጅ አንዱ ነው። ስለዚህ ወንድ የነበረ ሰው ሴት ሆኖ ለሴት ልጅ ድምጽ እንትን እያላችሁ ነው ማለት ነው። የጣቱን ትርጉሙን ግን እኔ ራሳችሁን ድረሱበት። የሰለጠነ ዘመን ነው። አጥኑ፣ ጎግል አድርጉ። ደም አይደለም። ባቢ ወይ እንዴት ነህ? ደህና ነህ? ካለው ደህና ነኝ። ቀጥል ፕሊስ እንትን በልልን እሺ፣ አብራራልን። እንደዚህ የቅርብ ማቃቸው እህቶቼም ይሄን ፕሮፋይል አድርገዋልና እስቲ እባክህ አብራራልን። የቱ ፕሮፋይሉን ትሰማ? እኔ ትሰማ የሚለውን አይደለም። የሚገርምሽ ነገር ተንኮል ያለው ይሄ ሚስጥሩ ያለው ትሰማ ላይ አይደለም። ከታች የነ ሄቨን ፎቶ ለጥፈው ለአጀንዳቸው ማስፈጸሚያ ያደረጉት እንጂ የነ ሄቨን ጉዳይ አሳስቧቸው አይደለም። ከዚህ በፊት እኮ እነ ሄቨንን ተረስተው ህይወታቸውን ሲኖሩ የነበሩ ሰዎች እኮ ናቸው አሁን መጥተው ሄቨንን ትሰማ የሚሉት። የት ነበሩ እስካሁን? እስኪ 3 ዓመታችን እኮ ሞላኩ። ሌሎችም ነበሩ ከዚህ በፊት ጥቃት የደረሰባቸው፣ እነሱን ረስቷቸው ህይወታቸውን ሲኖሩ የነበሩ ሴቶች አሁን መጥተው እነዚህ ልጆች ይሰሙ ብለው መጡ። አይገርምም? ጣቱ ግን የደም ሳይሆን እኔ አልናገርም። የተከበሩ ሰዎች ስላሉ አልናገርም። ራሳችሁን ድረሱበት። ደም ምናምን ነገር የሚባል ነገር አይደለም። የራሱ መልእክት አለው ጣቱ ማለት ነው። 5 ጣት የራሱ መልእክት አለው። ቀስ እያላችሁ እነሱን መከተል ስትጀምሩ፣ እነሱን በውስጥ ማውራት ስትጀምሩ፣ እነሱ ጓደኛ ስታደርጉ፣ እነሱ ጋር መቀራረብ ስትጀምሩ ከነሱ የምትወስዱት የሆነ ነገር አለ። ይሄን ነገር ደግሞ ይሄ ባህሪ፣ ይሄ ድርጊት፣ ይሄ ባህል፣ ይሄ ምንድነው? ይሄ ሱስ፣ ይሄ ምኞት እናንተ ውስጥ የማስረጥ ስራ ነው የተጀመረው አሁን ማለት ነው። ብዙ ርቀት ሄደዋል። በነገራችን ላይ ውስጥ ለውስጥ ብዙ የማይታይ ነገር አለ። ስለዚህ መጠንቀቅ መቻል አለባችሁ። ሃይማኖተኞች ከሆናችሁ ሃይማኖታችሁን እንደዚህ አይነት ነገር አይደግፍም እኮ። ስለዚህ ሃይማኖታችንን የማይደግፈው ነገር እንቃወማለን እያላችሁ ነው መውጣት የነበረባችሁ እናንተ። እንዴት አንድ ሰው እምድንበትና ፍትሃዊ የሆነ ሃይማኖት አለኝ ብሎ ሃይማኖትን እየተከተለ ሃይማኖትን በርግጫ ብሎ የአንድ ተራ ጾታውን ያስቀየረ ሰው እንቅስቃሴ ውስጥ ገብቶ ራሱን በዚህ ልክ ዝቅ ያደርጋል? ይሄ ድርጊት ሃይማኖታችንን አይደግፈውም ብላችሁ ነው እንቅስቃሴውን መጀመር ያለባችሁ። ድምጽ መሆን ካለባችሁም ከዚህ ተነስታችሁ ነው ድምጽ መሆን ያለባችሁ። መደፈርም ሃይማኖታችን ይቃወማል። ሰዶማዊነት የሚባለውም ሃይማኖታችንን ይቃወማል። ከዛ አልፎ ደግሞ ባህላችን የማያስተናግደው ነገር ነው እያላችሁ ነው እኮ መንቀሳቀስ የነበረባችሁ። ስለዚህ ከዚህ ጀምሩት። እናንተ ሃይማኖተኞች የምትባሉ በአጠቃላይ ከዚህ ጀምሩት። እኔ አሁንም የሴቶች መደፈር፣ የሴቶች መበደል፣ የህፃናትን መደፈር፣ የአረጋውያንን መደፈር እቃወማለሁ። እሱ ብቻ አይደለም ኢትዮጵያ ውስጥ የምቃወመው
ከሁለት ዓመት በፊት እኮ ከ1 ሚሊዮን በላይ ህዝብ እኮ በጦርነት አልቋል እኮ እንዴ። ህይወት አይደለም እንዴ? ሰዎች አይደሉም እንዴ? እነሱ ስለነሱ የሆነ ነገር ብላችሁ ታውቃላችሁ? እቃወማለሁ። ኢትዮጵያ ውስጥ የሚደረገው ስለ ሰው ልጅ ብዬ እኔ እቃወማለሁ። የሰው ልጅ በከንቱ መሞት የለበትም። ሰደማዊነት ኢትዮጵያ ውስጥ መስፋፋት የለበትም። ኢትዮጵያዊነት ሰደማዊነትን አያስተናግድም፣ አይሸከምም። ኢትዮጵያዊ ማለት ስርዓት ያለው ህዝብ ነው። የትኛውም እምነት ተከታይ ይሁን ባህል አለው። ስለዚህ ውስጥ ለውስጥ እንደዚህ አይነት ድርጊት የሚያስፋፉ ሰዎች የቀረጹትን አጀንዳ ይዛችሁ እንትን ማለት የለባችሁም። ሲቀጥል ኢትዮጵያዊ ያልሆኑ ሰዎች ኢትዮጵያ ላይ ችግር መፍጠር የሚፈልጉ ሰዎች እኔ እቃወማቸዋለሁ። የፈለገ ችግር ይኖረኝ ከመንግስት ጋር የፈለገ ከኢትዮጵያ ያሳደኝ ማንንም ሰው ግን ኢትዮጵያ እንዲነካት አልፈልግም። ኢትዮጵያዊ ያልሆነ ሰው ማለት ነው። ስለ ኢትዮጵያ መጥፎ ነገር እንዲናገር አልፈልግም። የጊዜ ጉዳይ ነው። ኢትዮጵያ ውስጥ ያለ ስርዓት ፈለከውም አልፈለከውም፣ ደገፍከውም አልደገፍከውም፣ ተመቸህም አልተመቸም ማንንም የኢትዮጵያዊ ያልሆነ ሰው ግን ኢትዮጵያ እንዲነካብህ መፍቀድ የለብህም። አግባብም አይደለም፣ ትክክልም አይደለም። ሀገራችን ነው እኮ ነገ የምንመለስ የምንገባበት ቤታችን ነው። ሌላ መግቢያ የለንም። በነገራችን ላይ ብዙ ነገር ብናወራ፣ ስለዚህ ማንንም ሰው ኢትዮጵያ እርኩስ ናት፣ ኢትዮጵያ ጭራቅ ናት ምናምን እያለ እንዲቀልድባት አንፈቅድም። ማንንም ሰው በመጀመሪያ ሀገራችን ውስጥ የሚደረገውን እኩይነት እሱን ለፍትህ ጠይቁ። በነገራችን ላይ እኛ እንበቀዋለን። ኢትዮጵያ ውስጥ ያለው ሰው እየታገለ ነው። ብዙ ሰዎች እየታገሉ ነው። ስለሚደፈሩ ሰዎችም ጦርነት ላይ ስለሚሞቱ ሰዎችም ብዙ ኢትዮጵያውያኖች እየታገሉ ነው። ሌላ አያስፈልገንም፣ ተጨማሪ ኃይል አያስፈልገንም፣ አልጠይቅንም። ራሳችሁን ቻሉ በቃ። የትግል እንትናችሁን እኛ ላይ አትለማመዱ። የፍትህ እንትናችሁን እኛ ላይ አትለማመዱ። በነገራችን ላይ ኤርትራ ውስጥ መደፈር ብቻ አይደለም፣ ሴት ብቻ አይደለም የተደፈረችው። ኤርትራ ውስጥ ህዝብ ነው የተደፈረው። ኤርትራ ውስጥ ተገድሎ አይደለም የተቀበረው፣ ከነ ህይወቱ ነው ህዝብ የሚቀበረው። ኢትዮጵያ ውስጥ እኮ የተቀበረው በ21ኛው ክፍለ ዘመን ከነ ህይወቱ የተቀበረ ህዝብ አለ። ስለነሱ እስኪ ድምፁ ነው ኤርትራውያኖች የምትባሉ። በቃ ይሄን ነው ማለት የምንፈልገው። መደፈር እንቃወማለን፣ ለእህቶቻችን ደግሞ ፍትህ እንጠይቃለን። ሌላው ግን የተደበቀ አጀንዳ ይዛችሁ የምትመጡ ጾታችሁን ያስቀየራችሁ ልክ እንደ ጆርዲ ምናምን የሚባሉ ሰዎችን ግን አንቀበልም፣ አናስተናግድም። ኑሯችሁን ኑሩ። በኢትዮጵያዊን ሄቨን መሸቀልም ይቁም። በነገራችን ላይ አሸቀሉባትም። ኢትዮጵያ ውስጥ ችግር በደረሰባቸው ኢትዮጵያዊ ሴቶቻችን አሸቅሉም። እናንተ ኑሯችሁን አታቀኑም። በእነሱ ሰርታችሁ ብሉ። በቃ የሚቀበላችሁ እንትን የሚላችሁ የሚያምናችሁ ሰው የለም። እናንተ ጆርዲ ጾታውን ያስቀየረ ሴት እኮ ወንድ እኮ ነው። እኔ አሁን ወንድ ልጅ ለሴት ልጅ ድምጽ ይሆናል ብዬ ነው ጆርዲን የምከተለው። ያው እኔ ሴት ነበርኩ የምትል ከሆነ ከዚህ በፊት ሴት የነበረችበት አይ ነበረች የምንልበትን ነገር ታሳየን። አልነበረችም። ወንድ ነው ጾታውን ያስቀየረ ወንድ ነው። በነገራችን ላይ ይሄ ነው ማለት የምፈልገው። ጥያቄ ያለው ሰው ወይም ሐሳብ ያለው ሰው መቀጠል ይችላል።